ያሳየኝ እኮ የሰርግ ፎቶና ቪዲዮ ነው እኮ ቆይ ማለት ማናት እቺ ሲጀመር ቆይ የምን ኤዲቲንግ ነው ምንድነው ከኛ መሀል የምትፈልገው ይኸውልሽ እኔ የማንንም ህይወት ለመበጥበጥ አልመጣም ይኸውልሽ እንግዲህ እንዳየሹ አቶ ጀንበሩ ማለት የሁለት አመት ከ4 ወር አካባቢ ትዳር ያለው ሰው ነው የተከበረ ትዳር ያለው ሰው ነው ካንቺ ጋር 6 ወር ከ2 አመት በፊት ቤተሰቦቹ ጋር ውጭ ሀገር ሄዶ ነበር ማለት ነው አንተ ምንም የምታውቀው ነገር የለም 2 ሳምንት ከቤት የጠፋው ተጣልተን ነው ልጁን አስወርጂ ያለኝ ማለት ምንድነው ትዳር ይዘን እየኖረን እንዴት ነው ልጄን ማስወርደው ቆይ ተረጋጋ ምንድነው ያወራቻለች እኔ ጀንበሩ እንድታገኙልኝ እንጂ ማለት ሌላ ሴት እንደዚህ ታውቀው ነገር ምንድነው ብሎ ይገባኛል ሳሩ እሺ ህሊና ማለት ጀንበሩ ላንቺ ምንሽ ነው ጀንበሩ ለኔ ፍቅረኛዬ ነው የኔ እናት ይሄ እውነት ላንቺ ባልሽ ነው ታቂ ነበር ማለት ነው ስለዚህ አንቺ አይደለም ነበር ማለት ነው ባከኔ ዳውቲ በልጅ ለመያዝ ነው የፈለግሽው አረባክ ምን ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለው እንግዲህ ከሷ አንደበት ምን ሰማ ይሆናል ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ ከዛም ደግሞ ለወዳጅ ለቤተሰቦቻችሁ ሼር እንድታደርጉ ጠይቃችኋለሁ ማለት ነው እንግዲህ ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣሽ እንኳን ደህና ቆየኸኝ እስቲ ራስሽን ለውድ ቤተሰቦች አስተዋውቂልኝ እሺ ስሜ ሳሮን ነው እንትን ምኖረው ኤርትራ ነው እናቴ ኤርትራዊ ናት አባቴ ደግሞ ኢትዮጵያዊ ነው እሺ እና ማለት እንዴት ከመጀመሪያው ጀምርልክ የተወለድኩት ኤርትራ ነው ግን ከስንት አንዴ እዚህ እመጣለሁ እንደምታይኝ የኤርትራዊ አነጋገር የለኝም እና ግን ኦልሞስት ብዛት እዛ ነው የምኖረው ከስንት ጊዜ በኋላ እንደዚህ እድሜ ለእንትን ሲበቃ እናትና አባቴ ያሉት ውጪ ነውና ወደዛ ለመውሰድ እዚህ አዲስ አበባ መጥቼ ወደ ኤርትራ መመለስ ነበረብኝና እና እዚህ አባቴ ቤት አለ በቃ አሪፍ የሆነ ስቴብል የሆነ ህይወት ነው ያለን ነው ማለት በቃ በጣም አሪፍ የሆነ ህይወት ነው ያለን እና እኔ በትንሹ ይሄኔ ማለት ነው መልካም እንግዲህ ያው ያንቺን እንትን ገጽታ ለማወቅ ያክል ይሄን ያህል ከጠቀስም ሜንሽን ካረግም ማለት ነው እንግዲህ እስቲ ወደ አስተዳደግሽ ወደኛም ያመጣሽን ነገር በመሃል ትገቢልኛለሽና አስተዳደግሽ ምን ይመስላል ትምርት ትዳር አሁን ምን ላይ ነሽ የሚለው ነገር እንግዲህ አጥርተን ለመሄድ ያክል ከስር መሰረቱ ጀምረሽ ንገሪኝ እስቲ እሺ ትምርቴን እዛው ኤርትራ ነው ተማርኩትኝ አስመራ ማለት ነው እና የጨረስኩትም እዛው ነው አጋጣሚ ደግሞ እንትን ግራጁዌት ያደርኩትም እዛው መቀሌ ነው እዛ ኤርትራ ነው እና ብቻ በጣም አሪፍ የሆነ አስተዳደግ ነው ያለኝ አባቴም ስርዓት ያለው ነው እናቴም ስርዓት ያላቸው ናቸው ኖሮም ብትል ያን እንዴት ነው አለም ማለት ያው አይባልም ግን በጣም ያለን ሰዎች ነን የራሳችንን ነገሮች ማኔጅ ማድረግ የምንችል ሰዎች ነን ምናምን ትዳር አግብቻለሁ ቤተሰቤ በተገኘበት ፋሚሊ ባወቀበት ኦልሞስት ብዙ ነገር በተደረገበት መልክ ትዳር አግብቻለሁ ማለት ትዳር ነኝ ደስ ይላል እንግዲህ እሺ መልካም ይሄን ያህል ከጠቀሰን ወደኛ ያመጣሽ ጉዳይ ምንድነው የሚለው ነገር ንገሪኝ እስቲ እሺ ያው ወደ እናንተ ያመጣኝን ጉዳይ ዲቴል ከምገባ ስለ ባለቤቴ የተወሰነ ፍንጭ ልስጥህና ከባለቤቴ ጋር የተገናኘ ነው ራይድ ነው የሚሰራው እና እኔ ከኤርትራ እዚህ ስመጣ እንደነገርኩ አባቴ ውጪ ስላለ የሚቀበለኝ ሰው አልነበረምና የተወሰነ ያን ያክል የምመጣ ሰው አይደለሁኝም እዚህ ማለት ነውና አቃዋለሁኝ ብዙ ነገር አቃለሁኝ ግን ትንሽ ይቸግረኝ ነበርና ኦልሞስት ከ3 አመት በፊት ነው እዚህ ፍላይት ለማድረግ የመጣሁትኝ እና ገስት ሃውስ አደረሰኝ እሱ ከዛ ባለቤቴ ማለት ነው ገስት ሃውስ ያደርሰኝ በሰዓቱ አባቴ ቤት ስለማርፍ ከጊዜ ገስት ሃውስ አባቴ ቤት ታደርሰኛለህ በሚል ስልክ ተለዋወጥም ማለት ነው ሳየው በጣም ወጣት ነው የሚረዳ አይነት ነው እና ደግሞ ለምንም አይነት ነገር ይመቸኛል ብላ ስላሰብኩኝ እሱን ጠራሁትኝ
እና ኦልሞስት በጣም ብዙ ነገር እንትን ይለኝ ነበር ያግዘኝ ነበር በጣም ማለት ነውና የተለያዩ እንትኖችን መጨረስ ካለብኝ ጨርስልኝ ነበር ምናምን እና እዚህ ሀገር ኤርትራዊ ነኝ ካልክ ምናምን ገንዘብ ላይ ትንሽ ተቸገራለህና ያ ነገር እኔ ደግሞ በጣም ኤርትራዊ አልመስልም ጥቁርም ነኝ ያባቴን ከለር ነው ያስኩትኝ አወራርም በደንብ እናቴም እዚህ ኖራ ስለምታቅ በደንብ አልችልም ብዙ እንትን መቸገር ማለት ነውና እንደዚህ እየተባለ በጣም ማውራት በቃ ጀስት ጓደኛ ሆነንና ይሄ ኢንቨስት መከፍለው ነገር ቀረ ማለት ነው እንደ ጀለስ ሆነንና እንዴት ነው በቃ አብረን እናወራለን እንዲ መሄድ አለብኝ ይለዋለሁ አብረን እንበላለን አብረን እንጠጣለን ምናምን ከዛ ከትንሽ ጊዜ በኋላ የፍቅር ጥያቄ ቀረበልኝና በሰዓቱ ምን አለ መሰለክ እኔ እንኳን ፍቅረኛ እንዲኖርኝ ማስብ ሰው በቃ አለሌ ሰው ነኝ እንዴት ነው አለሌ ስልክ ከሌላ ሰው ጋር ምናምን እንትን ማድረግ ሳይሆን በቃ ሐሳቤ እዚች ሀገር አለ መኖር ነው ዋናው በቃ መውጣት ብር አለኝ ምን አደርጋለሁ ምናምን ነው ማስበውና የሆነ እሰጋለሁ ምናምን ነገርና ጀመረን አብረን ይሁን በሚለው የለም አንዳንዴ ከዛ በጣም በቃ ይሄ ያልታሰበ ጥምረት ኖረን ይሄ መሰራውም የጀመርኩትን ፕሮሰስ ትንሽ ዘገየብኝና መሰራውን እያንዳንዱ ነገር ዲቴል በቃ በጣም ያግዘኝ ጀመር እንዴት ነው ይሄ ተናግሬ ሳይሆን አይቶኝ ምሪዳ ሰው ቀድሞ ምናምንና ሳይው በጣም በቃ የሆነ የምፈልገው አይነት ሰው ሆነና ሁሉ ነገር ሐሳቤን ከዜሮ አስጀመረኝ ማለት ነው ከዜሮ ስልክ በቃ ከዜሮ እና ከቤተሰብ ጋር አወራሁበት እናቴም አባቴም ወጣት ናቸው ብዙ የሚከብዱ ሰዎች አይደሉም እና ብቸኛ ልጅ ነኝ ለዛ እንትን አሉ በቃ ኦኬ ይሁን ማግባት ፈልጋለሁ ስል አብራችሁ መምጣት የምትችሉበት መንገድ ከተጋባችሁ በኋላ ይመቻቻል አሉኝ ተጋባን በጣም ድል ባለ ሰርግ እኔ ልነግር አልችልም ሰርጉ ተፈራረምን ተጋባን ማለት ነውና ከተጋባን በኋላ ያው ታሪኩ እዚህ ጋር የሚጀምረውና ከተጋባን በኋላ ነገሮች እንዳሰብኳቸው አልሆኑም እየተቀያየሩ መጡ ማለት እኔ በጣም ኢንቨስት ማድረግ ጀመርኩኝ ነገሮች ላይ ማለት ነውና በቃ እሱ እንዳይደብረው ብዬ ማደርጋቸው ነገሮች አሉ እሱ እንዳይከፋው ብዬ ምናምን እንዲ ማለት ይሄ እንትን ያልኩ ሰው አይደለሁም በጣም ምጨናነቅ ሰው አይደለሁኝም ለነገሮች ምክንያቱም አለመድኩኝም እያንዳንዱ ነገሮች ያገኘው ያደኩ ሰው ነኝና በቃ እሱ መኪናውን መቀየር ነበረብኝ ቀየርኩለት አዲስ መኪና ገዛሁለት በጣም አሪፍ የሆነ ነገር ኖረን ማለት ነው ከዛ ያው ከጊዜ በቃ ያ ነገር አዳፕት ይሆንና ትላመዳለህ ብለህ ነው የምታስበው አይደለ ኦልሞስት ተቀየረ ስለ ዲቴይሊ ማላቀው ሰው ማለት ነው በዛ ሁላ መካከል እኔ ለቤተሰቦቹ ቤት ገዝቻለሁ ሰርቻለሁ ቪላ ቤት መሬት ክፍለ ሀገር የተለያዩ ነገሮች አድርጌለታለሁ ማለት ከገንዘብም እንዳትል ያቺንም መኪና የገዛሁበት ምክንያት በቃ ከኔ እሷ ናት የምትረዳኝ ብሎ እንዲያስብ አልፈልግም ገባ ከዛ በመሃል እኔ እዚህ ከኖርኩ አይቀር ቢዝነስ መክፈት ፈልጋለሁ ኮፊ ሃውስ ከፈትኩኝ እግዚአብሔር ይመስገን በመጠብቀው መልኩ እንትን አለኝ የሰው ፍቅር አለኝ የሥራ ገድ አለኝ ማለት መቀመጥም የፈለገ ሀብታም ቦን መቀመጥም ወደ አይነት ሰው አይደለሁኝ ከፈትኩኝ ምናምን አሪፍ ሄዳ በሱ ስም አደረኩለት እንዳይደብረው ብዬ ማለት ነው እሱ ማኔጅ እንዲያደርግ እሱ ባለቤት እንደሆነ እንዲሰማቸው ምናምን አደረኩኝ ለተወሰነ ጊዜ እኔ ከሰራው በኋላ ለሰራተኛ ለቅቄ ሌላ ስራዬን ቀጠልኩኝ ማለት ነው ከዛ በኋላ ኦልሞስት ምን ተፈጠረ መሰለክ እኔ እንትን አልኩኝ ከነገሮች የለም ገሸሽ ማለት ጀመረ አይደለም በቃ የሆነ የምታያቸው ፊሎች አሉ በቃ አንተ በፊት በጣም ሲንከባከበ የነበረ ሰው ባንዴ ሊወርድ አይችልም አይደል ያ ነገር ትንሽ ነኝ እየደበረኝ መጣ ምናምን ያው ግን ማቃቃር አልደረሰም እኔ ጋር ምንም አይነት ማቃቃር ደረጃ አልደረሰም ኦኬ አሁን ትልቅ ነገር ወደ መክፈቱ ሆቴል ከፍተለት አሰብኩኝ እና ሙሉ ፕሮሰሱን በሱ አስጀመርኩት ማለት ነው በዛ መሃል ግን ለሱ ምሰጣቸው እያንዳንዱ ብሮች አሉ ለተለያዩ ነገሮች ይጠይቀኛል ቤት አያቱ ታማልችና ለአያቱ ይለኛል
በተለይ ደግሞ ይሄ ቢዝነስ ነገር ውስጥ መግባት ስለሚፈልግ ለተለያዩ ቢዝነሶች ይለኛል መሬት በጣም ነው መሬት መግዛት የሚወደው መሬት ልግዛ ይለኛል ምናምና ክፍለ ሀገር ላይ ህክምና ምናምን ክሊኒክ መንከፍት ምናምን ይለኛል ኦኬ ካለክ መኖር ካሰብኩኝ አይቀር በደንብ የተደላደለ ነገር ላመቻች ይያልኩኝ እሺ ይያልኩት ምልክለት ብሮች አሉና ከዛ የሆነ ሰዓት ላይ ይሄ መቃቃር ያደገ መጣና ምን ተባባልን አወራሁትኝ ምንድነው ችግሩ ይሄ ነገር ምንድነው የተፈጠረው ምን ያሳጣው ነገር አለ ብር ነው ፍቅር ነው ያነሰ ነገር አለ ወይ ምንም ይሆነ ቀለል አድርኩ ምንም አይነት ሰውነት ሻምርም ማለት ሰውነት ሻምርም የሰውነት አቋምሽ እንደ ሴት ሻንቃጣ አይደለሽም የሆነ ቂጥ የለሽም ሰውነትሽ ሞላ የለሽም ጡት የለሽም ምን አለሽ በቃ የሆነ ምንም እኮ የለሽም እኮ ብር እኮ ምንም ማያረክም ምናምን አለ ከምን ያህል ጊዜ በኋላ ነው ይሄን ነገር እንደዚህ የመጣው ከትዳር ከምን ያህል ጊዜ በኋላ ከአንድ አመት ከምናምን ነው እሺ እለ እኔና እሱ በመታወቅ ብቻ አንድ አመት ከምናምን ወስደናል ግን ሪል ያው ፍቅር ከጀመርክበት አይደለም ታስበው 2 አመት ከ6 ወራችን ነው ማለት ነውና ከተጋባን ከአንድ አመት ከምናምን በኋላ ይሄ ሪአክሽኖች በዙ ማለት ነው ከዛ በተጋጋሚ ይሄ ነገር መደጋገም ጀመረ ይለም ሰውነትሽን እስኪ ምናምን በቀልድ ማዋስተው ምናምን ልብስሽን እስኪ ልብስ ኮ አያምርብሽ ምናምን መባል ተጀመረ ከዛ እኔ ልክ 2 አመት ሲሞላን አንቨርሰሪያችንን እያከበርን እያለ ይሄ ጥያቄ ተነሳ ማለት ድጋሚ ተናገረኝ ሲናገረኝ ኦኬ አልኩና በነጋታው እናቴ ጋር ደውዬ ሙሉ ያለውን ነገር አሳቦካትና ሰርጀሪ መሰራት እንደምፈልግ ነገርኳት ማለት ሰርጀሪ መሰራት እንደምፈልግ አልፈየነበር ሲያለሽው ነገር ትንሽ ግር ይላልና አይኖ አቃለው እዚያ ጋር አልተለመደም ግን የተለያዩ ገጽታ ማሳደግም ተፈልጋቸውን ገጽታዎች ተናግረ ቡክ አርገ ኦንላይን ላይ ትሄድና ሰርጀሪ ተሰራለ የጡትም የቂጥም ብቻ የተለያዩ ነገሮች የሰውነትን አካል ማለት ነውና ማረግ እንደምፈልግ ነገርኳት ብር እንድትልክልኝ ነገርኳት በጣም ተናደደች ቃተታሹ ነይ ለሱ ብለሽ ነው የቀረሽው ምናምን አለች እዛ አይሆንም ካልሆነ በቃ እዚህ ያሉትን እቃዎችን ሸጥና ጠፋባቸዋለሁ አታገኙኝም ስል እዛ እንደነገርኩ የሚያካብድ ቤተሰብ የለኝም ወጣትነታቸውን ያልጨረሱ ቤተሰቦች ናቸው ያሉኝና እሺ ችግር የለም እኔ ብቻ ነኝ እሺ ችግር የለም ተብሎ የሚያስፈልገውን ገንዘብ ተላከልኝ ፕሮሰስ ጀመርኩኝ ሄድኩኝ ይሄ በአንድ ሳምንት ያለ ነገር ነው ምነግር በአንድ ሳምንት የቆየ ፕሮሰስ ነው ምነግር ኦሬዲ ፕሮሰስ ሁሉ ነገር ያለኝ ሰው ስለሆንኩኝ ለህክምና እንደምሄድ ተጻፈልኝ ሄድኩኝ አዛዛ 6 ወር ያልሞላ ጊዜ ነው የቆየሁት 5 ወር ከምናምን 6 ወር ሊሞላኝ አካባቢ እመጣለ ያልኩትኝ ከአንድ አመት አካባቢ ጊዜ ይፈጃል ብየዋለሁኝና በቃ በጣም በተሳካ ሁኔታ ቀዶ ጥገናውን አደረኩኝ ሰውነቴ በጣም የሚቀበል አይነት ሰውነት ስለነበር ፈጣን ለውጥ አደረገ ምናምን ብቻ የሚባለውን አይነት ደረጃ ላይ ደርሼ 6 ወር ሳይሞላኝ ወደ ሀገሬ ተመለስኩ ማለት ነው አንቺ ለእንደዚህ አይነት ሰርጀሪ እንደምትሄጂ ያቅ ነበር እሱ አዎ በደንብ አማክሬው ነገሮችን ተነጋግረን ያው ግን እንደጠበቁት ደስ ይላል ምናምን አይደለም ያለኝ እሺ በቃ አንቺ ከተስማማሽ እሺ ምናምን ነገር ነው ያለኝ ማለት ነው የተወሰነ ገንዘብ ሰጣሁት ምናምን እዛ እንደሄድኩኝ ከአንድ ወር ቆይታ በኋላ ስልኬን ልዘጋው ነው ስልኬ ሊጠፋ ነው ኔትወርክ የለውም እንደዚህ ስራ አግኝቼ ልሄድ ነው ፊልድ ልወጣ ነው አንዳንዴ መኪናውን ያከራይና አብሮ ከመኪናው ጋር ይከራዩታል የሆኑ ወጣቶች ምናምን ሊዝናኑ ሲሄዱ አቃለ ያንን ነገርና እንደዛ ልወጣ ነው አለኝ ስልክ ኔትወርክ አይሰራም ምናምን አለኝ እሺ አልኩትኝ ከዛ ዋትስአፕ ላይ እንትን አለኝ ብር ላኪልኝ ምናምን የሚል ጽሁፍ አየሁኝ ማዘር በጣም ታማለሽ ብር ላኪልኝ አያቱም ማለት ነው እንዳለኝ ትራንስፈር አደረኩለት ምናምን በጣም በሰላም ሁኔታ መጣሁ እቺ 6 ወሯን ገደማ ማቀው ይሄንን ነው ማለት ከዛ ስመጣ ቀጥታ የሆነ እንዲቀበለኝ ስልኩን ስሞክር አይሰራምና እንዳልተመለሰ ነው የገባኝና በቃ ወደ መኖሪያ ቤታችንም አልሄድኩኝም ገዝተው ሳደርኩኝ እና አረፍት አድርጌ ምናምን ወደ ጧት ወደ ስራዬ ሻንጣዬን በራይድ ልኬ በቤቴ እንዲገባ ምናምን ማለት ነው ከዛ ባለ ራይዱ ሰውዬ ደወለልኝ እኔ ወደ ኮፊ ሃውስ ሌላ ራይድ ይዤ ሄድኩኝ ነውና
እንደወለልኝና ይቅርታ እናት ቤት ተሳስተሻል መሰለኝና እዚህ ምን የምትባል ሰው አናቅም ምናምን እያሉኝ ነው ምናምን አለ ሰው አለ እንዴ አዎ ኦኬ እሺ እኔ ቁልፍ ሰጥቼዋለሁ ሲጋባለ ሲሞክር ለካ የለምና ሰዎቹ ወጥተው ተናግረውታል ምናምን ሰዎቹ ስለ ተመልሼ ነገሮችን ሳጣራ ቤቱ እቃውን ሰብስቦ ተጭኖ ማንም ቤት እንደሌለና ይሄ ቤት እንደተሸጠላቸው ያ ቤት ማለት ደግሞ እኔ አባቴ እንድኖርበት ይሰጠኝ ቤት ነው በጣም ግራ ገባኝ እና ምን ስህተት ሰራሁኝ ይሄን ቤት አባቴ አዲስ አበባ ውስጥ ብቻ ብዙ ቤቶች አሉት እንደነገርኩ የዚህ ሀገር ተወላጅ ስለሆነ የእናቴ አባቱ ቤት አለ ምናምን ነገርና ያ ቤት ማለት የአያቶቼ ቤት ነውና ወደኔ ውርስ ወደኔ ውክልና ለኔ ውክልና ሳይሆን ሙሉ እንትን ተዘዋውሮልኛል እኔ ደግሞ ሲዘዋወርልኝ እንዳይሰማው ብዬ የቤቴነት ስሜት እንደኝ ወደሱ አዘዋውሬለታል ገባ ኦልሞስት በኔ ስም ምንም አይነት ነገር የለም ተሸጧል ማለት ነው ኦኬ በቃ እሺ በጣም በቃ እናቱ ይሄ አያቱም የሞተች መሰለኝ ምናምንና በቃ ኮፊያው ሴጂ አጣራለሁ ብዬ ባለራይዱን ያገኘኝ ገስታውት እንትን ይመልስ ሻንጤ ይመልስልኝ ምናምን ብዬ ከፍዬ እዛው ሄርኩኝ እንጂ ገስታው ሴጂ አድርሼ ምናምን በልቼ ተመልሼ ወጣሁኝ በጣም ውስጤ የለም የመረጋጋት ስሜት አጣ ምናምንና ሴድ ኮፊያውሱም እስከነ ሙሉ ቃው እስከነ ቃይ አስቦ በራስ ስታንዳርድ ነው ዲዛይን የምታደርገው ነው ያውጣውበትን በጀት እኔ እንደዚህ ብዬ ልነግርህ አልችልም እስከደ ሙሉ ነገሩ ተሽጧል ማመን ያቃተኝ ቀጥታ እየጀመርነው ወደለ ሆቴል ሲሄድ እዛ ኦሬዲ እኔ ግዴታ መኖር ስለሚጠበቅብኝ ምንም የተጀመረ ነገር የለም እና ሙሉ ቃይን ሙሉ ሀብቴ ምናምን ሸጦታል ከዛ እንደዛም ሆኖ ስቲል መጥፎ ነገር ምናምን አሁንም መጥፎ ነገር እያሰብኩ አይደለም ግን አድራሻው ጠፋብኝ ያላፈላለኩበት ቦታ የለም ያልጠየቅኩበት ቦታ የለም ያላደረኩት ነገር ጥረት የለም አድራሻው ጠፋብኝ እና በቃ ኦሬዲ ወደ እናንተ የመጣሁት እዛም ሆኜ ውጪም ኤርትራም ሆኜ ምናምን አያለው ሚዳችሁንና መፍትሄ ካላችሁ ማለት የሆነ ነገር ሆኖ ከሆነ አሁን እዚህ ጋር ያሳሰበኝ ያለው ገንዘቡ ምናምን ሳይሆን እንድትረዳኝ የሚፈልገው የሆነ ነገር ሆኖ ቢሆንስ ሰው ያንን ነው ማስበውና እንድትረዳኝ የሚመጣው መልካም እንግዲህ ሳሮን የነገርሽ ነገር ትንሽ ከበድ ይላልና እንደው አንዳንድ ጥያቄዎችን ለመጠየቅ ያክል አንቺ ሰርጀሪውን ለማድረግ ወደ ቱርክ በሄድሽበት ሰዓት ከምን ያህል ጊዜ በኋላ ነው ወደ ፊልድ ልወጣ ነው ብሎ ስልኩ የጠፋብሽ ከአንድ ወር በኋላ ከአንድ ወር እስከ አንድ ወር ያወራን ነው ገባ እስከ አንድ ወር ፕሮሰስ ላይ ነው እንጂ የምትሆነው ባንዴ የሚጀመር ነገር የለም እኔ አሁን ይሄ በ6 ወርም የነገርኩ በአቅሜ ገብቼ ነው እንጂ በጣም የሚያቆይ እንትን ይኖራል እና እንትን ሲል በቃ ኦኬ እሺ ነው ያልኩት ከአንድ ወር በኋላ ሙሉ አላወራችሁም ማለት ነው አላወራንም 4 ወር ከግማሽ ስለ 6 ወር ሞልቶኝ አይደለም የመጣው 4 ወር ከግማሽ አላወራችሁም ማለት ነው ስቲላውንም አላወራንም ያወራን አይደለም አድራሻ ቤተሰብ ጋር ፋሚሊ ጋር ስለውል ማንንም የሚያነሳልኝ የለም አያቱ አንድ ያወሩኝና ማስጨነቅ አልፈለኩም ወደ እናንተ መጣል ምናምን ስላይ ነው አልመጣም ምናምን አሉኝ ኦኬ ችግር የለም አይ በቃ ስራ ድንገት እኮ እናንተ ጋር በጎራ ካለ ምናምን እኔም በቅርቡ ነው ከውጭ የመጣሁት ምናምን ቢያስረዳቸው ብር ልኬላቸው ምናምን ተዘጋ ከዛ በኋላ ስልክ ያነሱልኝም ያልሄድኩበት ቦታ የለም ጓደኞቹ ጠየቁ ያላፈላለኩበት ቦታ የለም መልካም እንግዲህ እንደው ቤተሰብ ምናምን ለመጠየቅ ያንቺን ቤተሰቦች ለማማከር አልሞከርኩም ስለዚህ አይነት ነገር እንደዚህ አይነት ነገር ካወቁ ወዲያው ነይ ነው የሚሉኝ ገባ ሌላ ነገር የተፈጠረ ነው የሚመስላቸውና እና ደግሞ ያን ቤት ደግሞ የተሸጠበትን ምክንያት አውቄ ለአባቴ ማስረዳት የምችልበት አቅም ሲኖረኝ ነው ምደውለው ብዬ አያውቁም አልነገርኳቸው ስለዚህ አሁን ሊሄድ የሚችልበት ቦታ አንቺ ልነግሪን የምችው ወይም ደግሞ እዚህ ቦታ ሊሆን ይችላል ብለሽ የምትነግሪን የምትጠቁሚን ቦታ ምንም የለም ምክንያቱም በጣም በብዙ ነገር የሚሄድበት ቦታ አለ ብዬ ማስበው እንዳለ ሄጃለሁ የመጨረሻ አማራጮቼ ናቸው ጓደኞቹን ምናምን ለማውራት ሞክረሻል ሁሉንም ኦልሞስት ጓደኛ የሚባል የለውም ግን ሁሉንም አውርቻቸው
ያው ከባድ ነገር ነው ማለት ምንም ዳብዛ የሌለው ነገር ነው አው እንዳፈራሹ አንቺም እሱ ላይ የሆነ ነገር ተፈጥሮ ሊሆን ይችላል ሊሆን አደጋ ደርሶበት ሊሆን ይችላል ሰው እንደዚህ በሰላሙ እንደዚህ ይጣፋል ብዬ አላስብም ያው ደግሞ ሁሉም ነገር የተመቻቸለት ሰው በጥሩ ደረጃ ላይ እየኖረ ያለ ሰው እንደዚህ ያለው ንብረት ሁሉ ሸጦ በሰላም እንደዚህ ይሆናል ብዬ አላስብምና እንደው ወደ ፖሊስ ጣቢያ ስለመሄድ አልሞከርሽም ጥቆማ ለማድረግ አው ግን የመጀመሪያ ቀን ጥቆማ ስለደረኩኝ 24 ሰዓት ከሞላው በኋላ ነው የምትመጪው ምናምን ብለውኛልና ደግሞ ትልቅ ሰው ነው ሰው ተማክር ምናምን የረ ትልቅ ሰው እንዴት ይጣፋል ምናምን ሲሉኝ አላቅም ግራ ገባኝ በቃ የሚሆነው ሁሉ ነው ይጣፋኝና አላቅም 50 ሆኜ ነው እንትን ምልህ ማውራህና የሆነ የሞተም ነው የሚመስለኝ አላቅም አንዳንድ ነገሮችን ስታስባቸው እና ኮፊ ሃውሱን የሸጠለትን ሰውዬ ሲያወራኝ በጣም በብዙ መጣደፍ ውስጥ ነው ያደረገ የነበረው ነገሮችንና ጊዜ አፍታ እንኳን አልሰጠኝም የተወሰነ በቀሪ ብር አለኝ እንደውም ከቻልሽ ስጭልኝ ምናምን ችግር የለም ሲመጣ ተሰጠዋለህ ምናምን ብዬ እኔ ነገሮችን አቅልዬ ነውና በጣም ስነግር በጣም በብዙ ነገር ተጎድቼበታለሁ ቀይና አጥቻለሁ ሁሉ ነገሬን አጥድገን ስቲል እሱ ደና ነው ወይ ሚለውን ለማወቅ ነው መልካም እንግዲህ ሳሩን የነገርሽን ነገር ትንሽ ከበድ ይላልና እኛም እንግዲህ በመንችለው ሁሉ ከዚህ በፊትም እንደዚህ አይነት ስራዎችን ሰርተን እናቃለንና በመንችለው ሁሉ እሱ ማፈላለግ ምን ጀምር ይሆናል እንግዲህ ለሌሎች ሚዲያዎችም ምንናገር ይሆናል ከኛ ጋር ያሉ ሰዎችም አብረውን የሚሰሩ ሰዎችም አሉና በእንደዚህ አይነት ነገር ላይ በተለያዩ ቦታዎች ላይ ምናስፈልገው ይሆናል አንቺም ደግሞ ጓደኞቹ ብለሽ የምታስቢያቸው ስልካቸውን ተሰጭና እኛ አግኝተናቸው ኮሙኒኬት ምናረጋቸው ይሆናል ከዛ በኋላ እንግዲህ ይገኛል ወደ ተባለበት ቦታ ሁሉ በመሄድ የምንፈልገው ይሆናል ምናገኘውን እያንዳንዱ ነገር ላንቺ ምናሳውቅሽ ይሆናል በማንኛውም ሰዓት እንደውልልሽ ስለምንችል ስልክሽ ክፍት እንዲሆን እንፈልጋለን በማንኛውም ሰዓትም ነይ ልንልሽ እንችላለን አይኖ ስራ ሊበዛብሽ ይችላል ግን ያው ከዚህ የሚበልጥ ነገር አለ ብዬ አላስብምና በማንኛውም ሰዓት ልንጠራሽ እንችላለን ራስሽን ዝግጁ አድርገሽ እንድትጠብቂን እንፈልጋለን እሺ መልካም እንግዲህ ውድ ቤተሰቦቼ ታሪኩን እንደሰማችሁ ነበር የሳሮንን ታሪክ ትንሽ ግርም የሚል ነገር አለው በርግጥ ግን እኛም ደግሞ ከዚህ በፊት በነበረ ልምድ በመንችለው ያክል ከሳሮን ጎን ሆነን ማን ነበር ያልሽኝ የባለቤትሽን ስም ጀንበሩ መልካም እንግዲህ አቶ ጀንበሩን እንፈልጋቸው ይሆናል እንግዲህ የሄዱበት ሁሉ አሉ የተባሉበት ሁሉ እየሄድን ምናጣራ ይሆናል ከዛ ደግሞ ምናገኘውን ነገር ለሳሮን ምናሳውቃት ይሆናል እናንተም እንግዲህ ይሄን ስቶሪ እስከቋጨው ድረስ አብራችሁን እንድትሆኑ ከልብ እጠይቃለሁ መልካም ጊዜ ያው እንግዲህ ውድ ቤተሰቦቼ ወደ ቤት መግባት ችለናል እንግዲህ ከብዙ ሰጣ ገባ ውስጥ ነው ወደ ቤት መግባት የቻልነው እንግዲህ ስለናናግራትም ፍቃደኛ አልነበረችም እንግዲህ በሩን ዘግታ አገቡን ብላ ይዛብን ስታስቸግረን ነበር ግን አናግረናት ያለውን ነገር አንዳንድ ነገሮችን ነግረናል ለማውራት ወደ ውስጥ ገብተናል ማለት ነው እሷም ፍቃደኛ ሆና ካሜራም እዚህ ጋር እንደምንደቅን ነግረናት ነው እንግዲህ አሁን ለማውራት ፍቃደኛ የሆነችው ያው አንዳንድ ነገሮችን አስቀድሜ ነግሬሻለሁና አሁን ፍቃደኛ ሆነሽ ነው ያለሽውና እስቲ ራስሽን ለውድ ቤተሰቦች አስተዋውቂልኝ እሺ አመሰግናለሁ ህሊና አባላለሁ መልካም እንግዲህ ህሊና የመጣውበትን ነገር አስቀድሜ ነግሬሻለሁ ባቶ ጀንበሩ ታሪክ ላይ አንዳንድ ነገሮችን ለማውራት ነው የመጣውትና ካቶ ጀንበሩ ጋር ያላችሁን ግንኙነት ምን ያህል ጊዜስ በፍቅር እንደቆያችሁ አሁንስ ምን አይነት ሁኔታ ላይ እንደምትገኙ ያለውን ነገር እስቲ ስለ ግንኙነታችሁ አሁን እስካላችሁበት ድረስ ከስር መሰረቱ ጀምረሽ ንገሪኝ እስቲ እሺ እንግዲህ እኔና ፍቅረኛ የተዋወቅ ነው እሱ የራይድ ሰራተኛ ነው እና እኔ የሆነ ሰዓት በጣም መሽቶብኝ ነበር እና ራይድ አርቼ አጋጣሚ እሱ ነበር የመጣው በጣም ፈርቼ ነበር ምናምን አንዳንድ ወሬዎችን ያወራ ምናምን በዛው ስልክ ተቀያየርና ደረሰኝ ስልክ ተቀያየር ከዛ በኋላ ማውራት ተጀመረ ምናምን በትክክል ማውራት ተጀመረ አንዳንዴ መገናኘት ተጀመረ ምናምን እኔ እንደውም በሰዓቱ ሪሌሽንሺፕ አልፈልግም ነበር ሪሌሽንሺፕን መጣላበት ታይም ላይ ነበርኩ በዛን ሰዓት አልፈልግም በቃ ግን አንዳንዴ ሳታስበው ተገባበታለህ በጣም ከብዙ ትግል በኋላ ሸላልኩት ነበር መጀመሪያ በጣም ዋጋ ከፍሎብኝ ብዙ ጊዜ ታግሶኝ ምናምን ነው ፍቅር የጀመርነው እንግዲህ ፍቅር ከጀመርን 6 ወር ሆኖናል እነዛ 6 ወሮች በጣም ደስ የሚሉ ናቸው እውነት ለመናገር
እኔ አላቅም እንደሱ አይነት ሰሃይቼ ማላቅም ይኖራል ብዬ አላስብም። በቃ የሆነ በጭንቅላት ባሌ ቢሆን ሚስቴ ቢሆን ብለህ የምትስለው ሰው አላል በቃ እንደዛ ይሆነ የሳልከውን ሰው ማግኘት ብቻ ደስ ይላል በጣም። እና አሁን ላይ 2 ወር ሆኖናል አንድ ላይ መሆን ከጀመረ አንድ ላይ መኖር ማለት ነው። አዎ ግን አንድ ላይ ስንኖር ጠቅሎሱ እዚህ አይደለም ያለው ቤተሰቦቹ ሌላ ቦታ ስለሆኑ ጓደኛው ጋር ነው የሚኖረው ከዚህ በፊት ማለት ነው። እንደዛ ስለሆነ ጓደኛውንም ብቻውን ጥሎ መምጣት ስለተሰቀቀ ጓደኛው ነገሮቹ እስኪስተካከሉለት ድረስ መልስ ነው የሚለው እንደዛ ሆኗልና እንደዛ ነው ባጭሩ ትውውቃችንም። መቼ ነው እንግዲህ ከአቶ ጀንበሩ ጋር ከተገናኛችሁ እዚህ ቤት ያው እንግዲህ አንዳንዴ ነው የሚመጣው ነው ያልሽኝ ከጓደኛው ጋር ይኖራል በርግጥ እዚህም ይመጣል ብለሽኛልና እንደው አሁን መምጣት ይችላሉ አቶ ጀንበሩ ወደዚህ ቤት እየመጡ ነው አብረውሽ ነው የሚኖሩት? አሁን ላይ መጥቶ ያቀም ጠፍቷልና የሆነ ነገር እየሆነ መስሎኝ ነው አንተን ራሱ ላናገር ይቻልኩት። ምን ያህል ጊዜ ሆነው ከመጣ? 1-2 ሳምንት አልፎታል። 2 ሳምንት? አዎ። በስልክስ ለማውራት አልሞከርሽም? ለመገናኘት አልሞከርሽም? ስልኩ ዝግ ነውና ለሌላ ቦታ እንደሚሄድ ነግሮኝ ነበር። ሌላ ቦታ ሄዳለሁ ብሎኝ ነበር። ወዴት ነው ሄዳለሁ ያለሽ? እኔ የት ነው አላልኩትም ብቻ ወደ ኔትወርክ የሌለበት ቦታ ነው የሚሄደው ብሎኝ ስለነበር እኔም ለዛ ይሆናል ብዬ ብዙም እንትን አላልኩ ትኩረት አልሰጠሁትም። ግን አሁን ከዚህ በፊት ምንም ነገር ሳይፈጠር ምንም ሳይሆን ስለ ጀንበሩ ጉዳይ ነው ላውራሽ የፈለኩት ስትለኝ የሆነ ነገር የሆነ መሰለኝ። ምክንያቱም ምንም የለም እንደነገርኩ እና እንደው ማለት ከአቶ ጀንበሩ ጋር ከተዋወቃችሁ በኋላ ከትውውቅም አልፎ ፍቅር ጀምራችሁ አሁን ደግሞ አብራችሁ መኖር ጀምራችኋልና ይሄ ሁሉ ነገር ሲፈጠር ቤተሰብ ያቃሉ ይሄን ሁሉ ነገር የሱም ቤተሰቦችስ አስተዋውቆሻል? እዚህም ካልሆኑ በስልክም ጓደኞቹንስ ከተለያዩ ሰዎች ጋር የመገናኘቱ እድል ነበርሽ? ቤተሰቦቹ እንደነገርኩ እዚህ አይደሉም ውጭ ሀገር ናቸው። እና ቤተሰቦቹ እውነት ለመናገር በስልክም አግኝቻቸው አላውቅም። ጓደኞቹ ግን አውቃቸዋለሁ ቤትም እዚህም ይመጣሉ። የኔ ቤተሰብ ደግሞ ያውቃሉ ተዋውቋቸዋል። እንደው ጀንበሩ ምን አይነት ሰው ነው ካንቺ ጋር ባለበት ጊዜ? ወይ ጀንበሩን እንጃ ቃል የሚገልጸው ሰው አይደለም። ለኔም ለቤተሰቦቼም ከኔ አልፎ ቤተሰቦቼም ራሱ ለልጃቸው ባል እንዲሆን የሚፈልጉትን አይነት ሰው ነው ያገኙት። ባህሪም ብትል በቃ ስነ ስርዓት ያለው ሰው የትም ቦታ ኮርተ ስለሱ የምትናገርበት የትም ቦታ ኮርተ ይዘው የምትሄደው የማታፍርበት ሰው ነው ጀንበሩ ማለት። ቤተሰቦችሽ ያውቃሉ ከጀንበሩ ጋር ስላለሽ ግንኙነት? አው ተዋውቋቸዋል እያልኩ አይደል? ይዋደዱ አሉ ቤተሰቦቼ ጋር ደስ ይላሉ ብታይ። ያው እንግዲህ እያየሁት እንዳለው ምንም መታቂው ነገር እንደሌለ ነው እያየው ያለውትና ይኸውልሽ ህሊና አንዳንድ ነገሮችን አንቺ ማታቂያቸው ወይም ደግሞ አንቺ ያልተረዳሻቸው ነገሮች አሉ ብዬ አስባለሁ። እኛ ጋር አንዳንድ መረጃዎች አሉ ስለ አቶ ጀንበሩ አንቺ ያለሽ መረዳትና አቶ ጀንበሩ ደግሞ እየኖረው ያለው ህይወት በጣም የተለያየ ነውና አንዳንድ ነገሮችን ማወቅ አለብን። ጀንበሩ ሰላም አይደለም እንዴ? ኖ እንደዛ አይደለም። አቶ ጀንበሩ በጣም ሰላም ነው። ግን ደግሞ ካንቺ ጋር ያለሽ ግንኙነት ወይም ደግሞ እሱ ካንቺ ጋር ያለው ግንኙነት እንዴት ልበልሽ በትክክለኛው መንገድ ያልሆነ ነገር ነው ማለት አልገባኝ። አንቺ የምታውቂው ነገር እንደሌለ ይገባኛል። ግን ደግሞ አንዳንድ ቪዲዮዎችን ባሳይሽ የመረዳት ነገሩ የተሻለ ነው ብዬ አስባለሁ። ተመልከቹ እንግዲህ እንዴ ምንድነው ይሄ? ተመልከቹ እስከመጨረሻው ቆይ ያሳለፍኩ ላሳይሽ። ቆይ ምንድነው ይሄ? ይኸውልሽ ህሊና ተረጋጊ ይገባኛል። ምን ማለት ነው? እንዴት ነው የምረጋጋው? ቆይ አንተ ማን ነህ ሲጀመር? ይኸውልሽ ህሊና ተረጋጊ ይገባኛል። እያየሽ ያለሽው ነገር በጣም ይገባኛል። የሚያስፈልግ ነገር ነው። ስለ ህይወቴ እኮ ነው እያሳየኛለሁ ማለት ተረጋጊ ማለት። ይኸውልሽ ቆይ ማን ነህ አንተ ሲጀመር? እኔ ምንድነው የፈለከው ከኛ? አይደለም ሌላ ነገር አይደለም። ታዲያ ስለአንተ ሚዲያ ምን አገባን እኮ ይገባኛል። ያለሽበት ያየሽው ነገር እንደሚያስደነግጥ ይገባኛል። ግን ተረጋጊና ያለውን ነገር ላስረዳሽ። ቆይ እንዴት ነው የምረጋጋው? ቆይ ያሳየኝ እኮ የሰርግ ፎቶና ቪዲዮ ነው እኮ። ቆይ ማለት ማናት እቺ ሲጀመር? ቆይ የምን ኤዲቲንግ ነው? ምንድነው ከኛ መሀል የምትፈልገው? ይኸውልሽ እኔ የማንንም ህይወት ለመበጥበጥ አልመጣም። ኧረ እባክህ ኤዲቲንግ አናውቅም አሉ።
ይኸውልሽ ይሄ ምንም ኤዲቲንግ አይደለም እንደምታዩ በጣም በትክክል ቪዲዮ እዩ ተመልከቹ ቆይ ማናት እቺ ይኸውልሽ ተመልከቹና ያለው ነገር ነው አስረዳሻለሁ ተረጋጊ የኔ ጀምሮ አይደለ ይሄ እኮ ተረጋጊና ያለው ነገር ላስረዳሽ ይኸውልሽ ያየሽው ነገር ቆይ ምን ሆነሃል እንዴት ነው የት ነው ቆይስ ያለው አሁን ይኸውልሽ ያለበትን እኛም የምናውቀው ነገር የለም ግን ደግሞ ቆይ ማና አንተ ሲጀመር ይገባኛል እንዴት አወቅ እኮ ላስረዳሽ ያለው ነገር ላስረዳሽ ጀምሮ ከዚህ በፊት አይደለም ሚስት ፍቅረኛ እንኳን አልነበረውም ከኔ ሌላ እኮ ይገባኛል ላንቺ ያለሽ እንደዛ ነው እኛ ደግሞ ያየነው ምድር ላይ ያለው እውነታ ደግሞ ይሄ ነው ስለዚህ ተረጋጊና ያለው ነገር ላስረዳሽና ለመፍትሄው ነው አብረን ብንሄድ የሚሻለው አይሻልም ይኸውልሽ ተረጋጊ ይኸውልሽ ተሰማላ አይደል ናውጣልኝ ከቤቴ እንደው ውጣልኝ አንተ ማጥፋ ካሜራ አጥፋ ዞር በል አጥፋ ናውጣልኝ ውጣልኝ አልፈልግም እንደዚህ አይደለም ተረጋጊ ይኸውልሽ ተቀመጭ አልፈልግም በቃ ውጣልኝ እባክሽ ተቀመጭ ይኸውልሽ ይገባኛል ያየሽው ነገር እንደሚያስደነግጥ ይገባኛል ያለሽበትም ነገር ይገባኛል ግን ተረጋጊና በቃ ነገሩን ለመፍታት እንሞክር ተረጋጊ እባክሽ ተረጋጊ እባክሽ ተረጋጊ እንደዚህ አትሁኚ ይገባኛል ያየሽው ነገር ያስደነግጣል ማጠብቂውም ነገር ነው ግን ደግሞ በቃ አንዴ ሆኗል ስለዚህ ተረጋጊና ያለውን ነገር ነግሬሽ አቶ ጀንበሩን የምናገኝበትን መንገድ አመቻችተሽ እንግዲህ ነገሩን ወደ መፍትሄ ብንሄድ ይሻላል እባክሽ ተረጋጊ አታልቅሽ ተረጋጊ እንዴት በኔ ላይ እንደዚህ ያደርጋል ቆይ ማን ነው እሱ ይኸውልሽ ሲጀመር ቆይ ከመጀመሩ ነው እሱ እንደዚህ አይነት ሰው የሆነው ይሄ ሁሉ ነገር የተፈጠረው ካንቺ ጋር ከመገናኘታችሁ በፊት ነው ማለት ካንቺ ጋር ከመገናኘታችሁ በፊት እንግዲህ ጀንበሩ ባለትዳር ሰው ነው ማለት ነው ጀንበሩ ፍቅረኛ እንኳን አልነበረው እንደዛ አይደለም እሱ ላንቺ የነገረሽ ነገር ነው ይኸውልሽ ሊና ላንቺ የነገረሽ ፍቅረኛ እንደሌለው ቤተሰቦች እዚህ እንዳልሆኑ ብዙ ነገሮችን አንቺ ላይ የማሳመን ስራ ሰርቶ ነው ወደዚህ ነገር ውስጥ እንድገው ያደረጋችሁ ግን እውነታው ደግሞ ይህ ሰው የራሱ የሆነ ትልቅ ትዳር ያለው የተከበረች ሚስት ያለችው ሰው ነው አንቺን ያልነገረሽ ነገር አለ ማለት ነው ስለዚህ የተፈጠረው ነገር ያ ነው አንቺም ነገሮችን ማጣራት በመችይበት መንገድ እያጣራሽ አብረን እየሰራን ቆይ እኔ እንዴት ነው ማጣራው እስከዛ እኔ እኮ ምንም አላውቅም 6 ወር ማለት እኮ ትንሽ ጊዜ አይደለም እውነት ነው 6 ወር ማለት በፍቅር ትንሽ ጊዜ ነው ያልኩኝ አይደለም ግን ደግሞ አንድ የተፈጠረው ነገር ተፈጥሯል ስለዚህ እኛ ያወራን ነገሮችን ወደ መፍትሄ ብናመጣቸው ነው የሚሻለው ባይነኝ እኔ ምን ልበልቆሽ እኔ እንዴት ልመነ እንደዚህ እኮ አልነበረም የኔና እሱ ህይወት ይገባኛል ይኸውልሽ ሊና ያለሽበት ነገር ይገባኛል ያሳየሽ ነገር አንተ ምንም አይገባም ይኸውልሽ ገብቶኛል ያለሽበት ነገር ያ ሁሉ ልፋት ለዚህ ነበር ያ ሁሉ ለፍቶ ያ ሁሉ ተንከራቶ ያ ሁሉ ስንት ነገር አርግቶ ለራሱ ያረጋኝ ለዚህ ነበር በቃ እንግዲህ እሱ ፍላጎቱ ይሄ ነበር ማለት ነው ቆይ እኔ እሺ ቤተሰቦቼ ምንድነው የምላቸው ቆይ ምንድነው ማረገው እንዴ ያለው ነገር ከኛ ጋር ያወራን መፍትሄ እንፈልገ እኔም ገንዘብ ያገዝኩት እሱም እየሰራ እንደነገርኩ ቤተሰቦቼ ደህና ናቸውና ገንዘብ ያገዝኩት እሱም እየሰራ ለቀጣይ ህይወታችን ነገሮችን ያስተካከለ እንደሆነ ነው ማቀው ለዛ ቢዚ እንዲሆን ለዛ እንደሚጠፋ ነው ማቀው ማለት አንዴ ቆይ የት ነበር የሚሄደው ማለት ነው ይኸውልሽ እንግዲህ እንዳየሽው አቶ ጀንበሩ ማለት የሁለት አመት ከ4 ወር አካባቢ ትዳር ያለው ሰው ነው የተከበረ ትዳር ያለው ሰው ነው ካንቺ ጋር 6 ወር ከ2 አመት በፊት ቤተሰቦቹ ጋር ውጭ ሀገር ሄዶ ነበር ይሄ ላንቺ የነገረሽ ተረት ነው ወይም ደግሞ ፈጥሮ ያወራሽ ነገር ነው አረ ይሄ ተረት አይደለም ለኔም እኮ ፕሮሰስ ጀምሮልኛል አሳይቶሻል እሺ አንድ ቀን ያሳየሽ ነገር አለ ፕሮሰስ እንደጀመረልሽ ወይም ደግሞ እንድታምኙ ይሄ ነገር ይሄን ስቴፕ ሄዷል ብሎ ያሳየሽ ነገር ነበር እኔ እሱን ስለማምነው ይሄን ያክል ርቀት መሄድ አይጠበቅም አንቺ በፍቅር ውስጥ ሆነሽ እሱን ስለምታምኚው እንደማትጠራጠሪ ስለሚያቅ ገንዘብሽን እየበላ እንደምታፈቅሪው እንደማትጠራጠሪው ስለምን ፕሮሰስ ጀምሬልሻለሁ እያለ ያንቺን ገንዘብ እየበላ ነው ያለው ማለት እንደ ገንዘብ እኮ የሚወስደው ለቀጣይ ህይወታችን ነገሮችን ለማስተካከል እኮ ነው እንደዛ የሚባል ነገር የለም ህሊና ይኸውልሽ እሱ ሌላ ትዳር ያለው ሰው ነው እኮ እንዴት እሺ ቆይ ለምን እኔ የማውቀው እኔ ምን አርጌው ነው ታዲያ እኔ ለምንድን ነው ይፈልገኝ አላውቅም እሱን ካገኘ ነው የምንጠይቀው ይሆናል የምትፈልጊውን ጥያቄ ሁሉ እሱን ስናገኘው የምትጠይቂው ይሆናል መጠየቅ የምትፈልጊው እንዲመለስልሽ የምትፈልጊውን ጥያቄ ሁሉ ለሱ ጠይቂዋለሽ እደውለታለሁ አደውይለት ይኸውልሽ ህሊና አሁን ከደወልሽለት አይደለም እኔ ሰድባለሁ እኔ ህሊና አይደለም ይቆሻሻ እንደዚህ ሆነሽ ከደወልሽለት ጥሩ አይመጣም ይኸውልሽ ህሊና
ይጠፋብናል። ምንም አያመጣም፣ ይጥፋ፣ ምንም አያመጣም። ይኸው ዳብዛውን ያጠፋብናል። የትም አይሄድም። እዛም ያለችው ባለቤቱ ማለት እሱን እየፈለገች ነው ያለችው። እሷም ተጨንቃለች። እሷ ጋርም የለም። ጭራሽ አለች፣ እዚህ ናት ያለችው አሁንም። ስለዚህ ተረጋጊና አንቺ እሷን ነው አውርተን እንግዲህ ወደ አንቺ የመጣው። ምንድነው ይሆነ ያለው? የት ነበረች እሷ ይሁሉ ነገር ሲፈጠር? ይኸውልሽ ለጊዜው እሷ እዚያ ነበረች። ጊዜ ከኔ ጋር ሲኖር እሷ የት ነበረች? አንተ ውሸታ፣ ካንቺ ጋር በተገናኘ አንተ ነኝ የምትዋሸው። ውሸት አይደለም። ጊዜ ነው እኔ ጋር የኖረው። ሚስት ከሆነች ያን የት ነበረች እሷ? እሺ አዳምጪኝ። እሷ ሀገር ውስጥ አልነበረችም በዛ ሰዓት። ካንቺ ጋር በተዋወቃችሁበት ጊዜ እሷ ሀገር ውስጥ አልነበረችም። ለስራ ወደ ውጪ ነበር ወጣ የነበረው። ስለዚህ በዛ ሰዓት ነው ማለት ነው ካንቺ ጋር ይሄ ነገር ሀፕን ያደረገው። ስለዚህ አሁን ያለውን ነገር አውርተን ወደ መፍትሄ ብንሄድ ይሻላል ነው የኔ አባባል። አሁን እንደዚህ ሆነሽ ከደወልሽለት ከነጭራሹ ማናገኘው ማለት ነው። ጓደኞቼ እኮ እዚህ ክለብ አየነው፣ እዚህ ክለብ አየነው፣ ቦሌ አየነው፣ ገርጃ አየነው፣ ስንት ቦታ ሲሉኝ እኔ አላምንም ነበር። ምክንያቱም የሱና የኔ ቅርርብ እንደዚህ የሚባል አልነበረም። ሰው ሁሉ ጎረቤት ግቢ ያለ ሰው ሁሉ የሚቀናብን ሰዎች እኮ ነን። ቆይ እንዴት እንደዚህ ያደርጋል? እንደምትወጁ ስለኝ ቆይ ምንድነው ያደረኩት? ቆይ ቤተሰቦቼ ምንድነው የምላቸው? እሺ ገባኛል። እንግዲህ ያን ሁሉ ፍቅር ለቤተሰቦቼ የሰጠው ለዚህ ነው። ያን ሁሉ ክብር የሰጠኝ ለዚህ ነው። አንዴ የሆነው ነገር ሆኗል። ይኸውልሽ ሊና ተረጋጊ። ምንም አንዴ የሆነው ነገር ሆኗል አይደለም። እኔ አሁን እሱን ነው የምፈልገው። ገለዋለሁ። የትም አያመልጠኝም። ይውሻ እኮ የምትፈልጊውን ነገር መጠየቅ የምትፈልጊውን ነገር ትጠይቂዋለሽ። ግን ደግሞ መጀመሪያ እሱን እናገኘው። አንቺ ብቻ አይደለሽም እየፈለግሽው ያለሽው፣ እኛም እየፈለግነው ነው። ግን ልናገኘው አልቻልንም። እሱን ማግኛ መንገዳችን ደግሞ ለዚህ ነው የጠፋው ማለት ነው። እሷ ስለመጣች ነው የጠፋው ማለት ነው። እኔ እንጃ። እሱን እኔ ምንም የማውቀው ነገር የለም። ግን ደግሞ ሁለት ቤት እየኖረ እንዳለ እኔ በደንብ አውቃለሁ። ካለውም ነገር ከመሄዱ ከሳምንት በፊት እኮ ስልክ ይዘጋል፣ ሌሊት እንቅልፍ አይተኛም። የሆነ ሰዓት ብር ጎሎበት ነበርና የሰጠውትን ብር የተወሰነ ብር አጥፍቶ እንደነበር ነግሮኛል ጓደኛው ታሞ። ያ ነገር ያስጨነቀው መስሎኝ ነበር። እኔም ተናግሬው ስለነበር ለዚህ ነው እንዴ ብር የተቀበልከኝ ነገሮችን እንድናስተካክል አይደለም ወይ? እስከመች ነው ኪራይ ቤት የምንኖረው? እስከመች ነው ከቤተሰብ ጥገኛ የምንሆነው? ቤት ለመግዛት ነው ብር እንትን ያለ ነው ብዬ ተናግሬው ነበር። እና በዛ ምክንያት እንቅልፍ የሚያጣ ነው መሰለኝ፣ በቃ ሰላም የሚያጣ በዛ ምክንያት ነው መሰለኝ። ስለሆነ እኔም ስለተናገርኩት ጸጽቶኝ ጫንቆኝ ነበር ያለውት ከመጥፋቱ አንድ ሳምንት በፊት። ለካ እሱ ለዚህ ነው እንደዚህ እየሆነ ያለው። የማንንም ሴት ነው እየዞረ ገንዘቤን ሲያበላይ ነበረው አይደለም። ይኸውልሽ ይሄ ነገር እሷም ራሷን ችላ መኖር የምትፈልግ ሰው ናት። ከሱ ጋር እንግዲህ ጥገኛ ሆና የምትኖር ሰው አይደለችም። ግን 2 አመት ከ4 ወር የቆየ ትዳር ማለት ረጅም አመት ነው። ቀላል የሚባል አይደለም። በጣም ረጅም አመት። ከሷ ጋር ካንቺ ጋር 6 ወር መቆየት ማለት ሁለት ቤት እየኖረ የሰው በጣም እያስመሰለ ብዙ ሰዎችን ብራቸውን የሚበላ ሰው ነው ማለት ነው። ስለዚህ ያለው ነገር ይሄ ነው። አሁን ካንቺ ጋር ሆነን እሱን የምናገኝበትን መንገድ እኔ እኮ አይደለም ሚስት ፍቅረኛ ኢቭን ሌላ ሴት ጋር እንኳን ሴክስ አድርጎ እንደማያውቅ እኮ ነው የማውቀው እኔ። ያው እንግዲህ ይሄ እሱ የፈጠረው ታሪክ ነው ማለት ነው። እስካሁን ሲነግርሽ የነበረው ነገር ሁሉ ቆይ ለምን? እሺ ቆይ ማለት ምን አገናኛለን? እንደነገርኩ ከዚህ በፊት ከኔ ጋር አንተዋወቅም። የተዋወቅነው በትራንስፖርት ምክንያት ነው። ጸብ የለብንም። ለምን እኔ መበቀል አስፈልገው? ምንም እኮ የሚያገናኘን ነገር የለም። በቀል አይደለም። ይኸውልሽ ሊና ተረጋጊ እባክሽ፣ ተረጋጊ። ቆይ ምን አድርጊው ነው? እሺ ተረጋጊ ሊና ተረጋጊ። ይገባኝ። ቆይ እንዴት ነው የምረጋጋው? አንተ እኮ አታውቅም። እኔ እኮ ነፍሰ ጡር ነኝ ማለት ነፍሰ ጡር ነኝ ማለት አንተ ምንም የምታውቀው ነገር የለም። 2 ሳምንት ከቤት የጠፋው ተጣልተን ነው። ልጁን አስወርጂ ያለኝ ማለት ምንድነው? ትዳር ይዘን እየኖረን እንዴት ነው ልጄን ማስወርደው? በየው በዛ ምክንያት ነው የጠፋው። ለዚህ ነው ማለት ነው አስወርጂ ያለኝ ማለት። አሁን ከሱ ጸንሰሻል ማለት ነው አንቺ? አዎ። እኔ እኮ ያልገባኝ ነገር ህሊና ወደ ፍርርም ወይም ደግሞ ይሄ በቃ ወረቀት ላይ ወዳለ ነገር ለምን አልሄዳችሁም? ቤተሰቦቼ ኢትዮጵያ ውስጥ አይደሉም፣ ውጭ ሀገር ናቸው። እነሱ ሲመጡ ነው ምንም ነገር ማድረግ የምችለው። ግድ ነው ደግሞ አንተ መቼም ብቸኛ ሆነ ምንም ፕሮግራም ማድረግ አትችልም፣ ምንም ነገር ማድረግ አትችልም። እኔም ከዛ አንፃር ነው የተረዳሁት። ምን ያህል ጊዜ ነው ታዲያ አሁን ከጸነሽ? 2 ወር ሊሆነው ነው። እንግዲህ አሁን የነገርሽኝ ነገር ደግሞ በጣም ከባድ ነገር ነው። እንግዲህ ይሄ ቆሻሻ ተጫወተብኝ ማለት ነው። ተረጋጊ። ይኸውልሽ ህሊና በቃ ተረጋጊ። የሆነው ነገር ሆኗል። አንዴ ስላለቀሽ የሚለወጥ ትረዳኝ ይፈልጋሉ። እሺ ነው ቤተሰቦቼ ምንድነው የምላቸው? ችግር የለውም እኛ በመንችለው ምንድነው ማረጋው? ቆይ
በመንችለው ሁሉ እኛ ምናግዝሽ ይሆናል አንቺ አትስጪ ቆሻሻ ለዚህ ነው እኔማ የሱ ልጅ አልወርድም እኔ ህሊና አይደለም ባላስወርደው ስጠኝ ስልኬን እደውልለታለሁ ህሊና ተረጋጊ መደወል የለብሽም ይኸውልሽ ከደወልሽለት ያቃል ማለት ነው የተፈጠረው ነገር ያቃል አስወርደዋለሁ ካልኩት ይመጣል እኔ ለዛ ነው ልደውልለት ያልኩ እኮ እንደዛ ከሆነ ትደውይለትና በሐሳብ ተስማምቻለሁ ልጁን አስወርደዋለሁ ትይዋለሽ ከዛ እዚህ ቤት ሲመጣ እኛ እምንይዘው ይሆናል ማለት ነው ከዛ በኋላ ያለውን ጥያቄ መጠየቅ ከዛ በኋላ ምንድነው ማደርገው እንግዲህ ከዛ በኋላ ውሳኔው ያንቺ ነው የሚሆነው እንዲና እኛ ግን በመትፈልጊው ነገር ሁሉ ከጎንሽ ነው አስደፋውሽ ነኝ ምንድነው ማረጋው እናቴ ተረጋጊ ህሊና ተረጋጊ ይገባኛል እኮ ያለሽበት ነገር ግን በቃ መረጋጋት ነው ያለብሽ ወይ እንዴት ነው መረጋጋው ልጅነቴን ገንዘቤን ስንት ነገሬን እንዳበላሽብኝ ታውቃለህ የቤተሰቦቼን ክብር እኔ ምንድነው ማረጋው እሺ ቤተሰቦቼ እኮ አምነውኝ ነበር ተረጋጊ በቃ ያው እንግዲህ አሁን ማልቀሱ ምንም መፍትሄ የሚሆን ነገር እኮ የለም ቆይ ሁሉ ነገር ውሸት ነው ማለት ነው ቆይ ገንዘቤስ እሺ ምን ያህል ገንዘብ ነው ይበላሽ ቆይ ሲጀመር እንዴት ነው ማምና አንተ እየዋሸህ ቢሆንስ አይደለም ይኸውልሽ እኔ እየዋሸሁ አይደለም ለምን ብየዋሻለሁ ለምን የናንተን ትዳር እንትን ማለት ፈልጋለሁ ቆይ ታዲያ የሰው ልጅ እዚህ ድረስ እንዴት ሊሆን ይችላል እዚህ ትንሽ እንኳን እንዴት መጠርጠር ያቅተኛል ይኸውልሽ እሱን እኔ አላቅም ግን ደግሞ ምን ያህል ገንዘብ ነው ይበላሽ እስቲ ንገሪኝ እስቲ በየወሩ ለሪል ስቴት መከፍለው ገንዘብ አለ ማለት ሪል ስቴት ማለት ተመዝግቤ ያለው ብሎ ለመኖሪያ ቤት ማለት ነው ለአፓርታማ የባንክ አክሲዮኖችን ገዛለው ብሎኝ ስንት ብር ተቀብሎኛል እና ታርፍበታለን ይያለኝ ምን ያህል ብር ይሆናል ማለት እስካሁን ጠቅላላ የተቀበለሽ አይ ገንዘብ እንኳን ብዙ ነው ግን እንዴት ተረጋጊልኝ የምትነግረኝ ነገር ሁሉ እውነት ከሆነኩ እኔ ያሰብኩ አልነበረም ማለት ነው እኮ ተረጋጊ ቆይ ምን አርጎኝ ነበር ማለት ነው ቆይ ሲጀመር አንተ እንዴት ነው ማምነህ ይኸውልሽ ተረጋጊ ዛሬ ላይ ከትላንት ዛሬ መጣ ባልሽ እንደዚህ ነው ብለኸኝ እንዴት ነው ማምነህ ችግር የለውም እኔ አገናኝሻለሁ አንድ ነገር አርጎኝ የማይቀን ሰው እንዴት ነው እዚህ ድረስ እንዳስብ ቅራኔ የምትፈጥርብኝ አይደለም ይኸውልሽ ህሊና ተረጋጊ ባለቤት አልረጋጋም እንዴት ነው መረጋጋው ስለ ባሌ እኮ ነው እያወራ ያለው ይኸውልሽ ከሚስቱ ጋር እኮ ነው አውርቼ ነው ወደ አንቺ ጋር የመጣሁት እኮ እሷ አለች እኮ እሷ ማገናኘት ይችላል ችግር የለውም እኔ የማንንም ሌላ ሰው ብትሆን እስከጥራት ቢሆንስ እኔ ምን አቀላል እንደዚህ አይነት ነገር ለምን ይሄን ሁሉ ነገር ለምን አደርጋለሁ ጀንበሩ መልካም ሰው ስለሆነ ነገሮች እየተስተካከሉለት ስለሆነ ቃንተ ቢሆንስ ምን አቃለው ነው ይኸውልሽ እንደዛ አይደለም እኔ እንደዛ ለምን ብዬ እንደዛ አደርጋለሁ ቆይ ለምን የሰው ትዳር ለመበጥበጥ መጣ እኔ አላቅም ግራ ገባኝ ያለው ነገር ያሳውጆሽ ነው የሰርግና መልሱን ፎቶና እንትን ያሳየውሽ ነው አይደለ እኔ እኮ ታዲያ እሺ እንዴት ልመንሽ ቆይ ስለዚህ አሁን ደውዬ ማገናኝሽ ይሆናል እንግዲህ ከሷ ጋር እንትን እንለና ያለው ነገር ከሷ ጋር መታወሪ ይሆናል እኔ ምንም የማዋሽበት ምክንያት የለም ማለት ነው ያው እንግዲህ አንቺም ተረጋግተሽ ነው ማውራት ያለብሽ እሷም ተጨንቃን ያለችውና እሷም እየፈለገችው ነው አላገኘችው ችግር የለውም ረጅም ጊዜ ሆናት እሷም ካገኘችውና ተረጋጊና አንቺ ሄሎ ሳሮን ወይ እንዴት ነሽ እግዚአብሔር ይመስገን ሰላም ነው አለን ተጠፋፋን አይደል በጣም እንዴት ነው አለን እግዚአብሔር ይመስገን አለው እግዚአብሔር ይመስገን አው እንግዲህ ባለፈው አንዳንድ ነገሮችን ነግሬሽ ነበር አቶ ጀንበሩን እየፈለግናቸው እንደሆነ ነግሬሽ ነበር አይደል አው ተገኘ እንዴ እሱን አላገኘነውም በርግጥ አሁን ግን እሱን እየፈለግን በነበረበት ሰዓት አዲስ ነገር አግኝተናልና ያንን ነገር ላንቺ ለማሳወቅ ነው አሁን የደወልኩልሽ ምንድነው ያው ከዚህ በፊትም እንደነገርኩሽ ለሚፈጠረው ለየትኛውም ነገር ራስሽን ዝግጁ አድርገሽ እንድትጠብቂ ነግሬሽ ነበር አይደል አው እና አሁን አዲስ ነገር አግኝተናል ትንሽ ግር ያለ ነገር ነው እኛም ስንሰማ ደንግጠን ነበርና ማለት አዲስ ነገር የሆነው ነገር አለ እንዴ ጀንበሩ አው እሱን እየፈለግን በነበረበት ሰዓት እንግዲህ ከሌላ ሴት ጋር ግንኙነት እንደጀመረና አዲስ ቤት ውስጥ ማለት ተረጋጊ ሳሮን ተረጋጊ እየቀለድክ ነው የኔ ጀንበሩ ነው ከሌላ ሴት ጋር ግንኙነት የሚጀምረው አይደለም ተሳፍታችሁ ምናምን ሄዳችሁ እንዳያገኘው ሰው ልክ ላይ ሆነ ይችላል አይደለም ይኸውልሽ እሷም እንደዚሁ አሁን ያገኘናት ሴት እንግዲህ እንዳንቺ ህሊና ትባላለች እንዳንቺ ምንም የምታውቀው ነገር የለም ማለት ቆይ
ቆይ ተረጋጋ። ምንድነው ያወራቻለች? እኔ ጀንበሩ እንድታገኙልኝ እንጂ ማለት ሌላ ሴት እንደዚህ ታውቀው ነገር ምንድነው ብሎ ይገባኛል ሳሩን። እኔና እሱ እኮ 80 ያለን ሰዎች ነን። የኔ ውድ አልገባኝም። እዚህ ሀገር ከ80 ያለን ሰዎች ነን ምንድነው ማለት? ይኸውልሽ ሳሩን ከሷ ጋር ምንም አይነት ፊርማ የላቸውም እንደነገረችኝ ከሆነ ቤተሰቦቹ ውጪ እንደሆኑና እነሱ ሲመጡ እንደሚፈራረሙ እንደሚያገባት ነግሯት አሁን ላይ አብረው እንደሚኖሩ ግን አሁን እሷ ጋር የማን ቤተሰብ ውጪ? ተረጋጊ። ይኸውልሽ ሳሩን አልገባኝም። አሁን ላይ እሷም ካገኘችው ሁለት ነገርከኝ እንዴት ተረጋጋለሁ? እንደዚህ ነገር እኮ ማለት የሚያረጋጋ ነገር አይደለም ማለት እንዴ? አዎ እሱ ልክ ነው። ነገርከኝ መረጋጋት የሚችለው ይገባኛል ግን ያው ያገኘነውን ነገር ነው እንግዲህ ያኔም ስናወራ ያገኘነውን እያንዳንዱን ነገር ላንቺ እንደምናሳውቅሽ ነግሬሻለሁና አሁን ህሊና ማጠገቤ ነው ያለችው ለውድ ላይ ሆነሽ ነው ያወራሽ ያለሽውና እሷና አንቺን ማገናኝበትን መንገድ እኔ አመቻችና አንቺም ስራ ረፍት ቦንሽ ሰዓት ማገናኛችሁ ነው። አይውልሽ ተረጋጊ ሳሩን። ማን ነው ማገኘው? እኮ ላገኘው ሰብኮ ጀንበሩ ነው አይደል እንዴ? እንደውም የሚመችሽ ከሆነ እባክሽ አሁን ብትመጪና ባገናኛችሁ ከህሊና ጋር በጣም ደስ ይለኛል። ምን መልኩ ይቅርታ ሰሞኑን እንደገባው ታውቃለህ ወደ ኢትዮጵያና መጨረስ ያሉብኝ ነገሮች አሉ እና ወደዛ ሄጃለሁኝ። አላውቅም ማለት ለምንድን ነው የባሏ ጉዳይ አይደል እንዴ? የትክክለኛ ሚስት ከሆነሽ ለምን አትመጣም? ተረጋጊ። ምን ማለት ነው? እሺ ህሊና አሁን ይኸውልሽ መስመር ላይ ናት ያለችውና ህሊና እስቲ እሷን አናግሪያት ያለውን ነገር ከሷ ጋር አውሩ እስቲ። ምንድነው ማውራት? እኔ እኮ ግራ ገባኝ ማለት ይሄ ሄላ እንዴት ነሽ የኔ እናት? እግዚአብሔር ይመስገን። ይቅርታ የኔ እናት ማለሽ? እኔ ህሊና እባላለሁ። ይቅርታ በዚህ መንገድ ስለተዋወቅ። እሺ ህሊና ማለት ጀንበሩ ላንቺ ምንሽ ነው? ጀንበሩ ለኔ ፍቅረኛዬ ነው የኔ እናት። ይሄ እውነት ላንቺ ባልሽ ነው? ማለት ፍቅረኛዬ ይቅርታና እናቴ ፍቅረኛ ማለት ገና አልተጋባችሁም ነው? አልገባኝም። ፍቅረኛ ማለት አዎ አልተጋባንም የኔ ፍቅር። ምን አለ መሰለሽ ቤተሰቦቹ ሀገር ውስጥ ስላልሆኑ የማን ቤተሰቦች? የጀንበሩ ቤተሰቦች ናቸው ሀገር ውስጥ ያልሆኑት? ማለት የት ናቸው ታዲያ? ቤተሰብ አለው እንዴ ሲጀመር? እሱ አልገባኝም። የኔ እናት ማለት በትክክል ጀንበሩን የሆነ ፎቶ ምናምን ይመስለኛል ሌላ ሰው ነው መሰለኝ ጀንበሩ ለሷ አይደለም። ይኸውልሽ ላንቺ የነገረሽ ማንነት ነው ሌላ ሰው እንጂ ከሷ ጋር እውነተኛው ማንነት ነው እሷ የምታውቀው። ገብቶሻል አይደለ ሊና? ይቅርታ የኔ እናት ምትቺ ከሆነ መምጣት ትችያለሽ? ነው እናቴ እኔ በቅርቡ ነው ገና ከውጭ የመጣሁትና ማስተካከለው ነገር አለኝ። ይቅርታ እና እኔ ይሄን ነገር አግኝቼሽ እስካወራሽ ድረስ ማምን አይመስለኝም። ወይ ይቅርታ አድርጊልኝና እንደው ልግፋሽ ነይ ልጫንሽ። እውነት አታስጨንቂያት። ይኸውልሽ ሳሩን ሄሎ እየሰማሽኝ ነው አይደል ሳሩን? እንግዲህ ያው የምታወሩበት መንገድም ትንሽ ልክ ስላልሆነ ያለው ነገር ይቅርታ ማለት ይኸውልሽ ዝም ብሎ አንድ ለቀን አብሯት ሆኖ ምናምን ምግብ ጋብዟት ምናምን ከሆነ ትገረኝ ያፍቀኛል ነው እንደዛ አይደለም ሳሩን። ይኸውልሽ አንቺም ያልተረዳሹ ነገሮች አሉ። እዚህ መተሽ ነገሮችን ስታያቸው አንቺም የምትረጂ ይሆናል። ስለዚህ ዛሬም እየመሸ ስለሆነ አንቺም የምጨራርሻቸው ነገሮች ጨራርሺና ነገ በዚህ ሰዓት እዚሁ ቤት ተገናኝተን ከሷ ጋር የምታወሪበትን መንገድ ብናመቻችስ? ኦኬ አመቻቻለሁ ሁኔታዎችን። መልካም በቃ ሳሩን እደውልልሻለሁ። እኔ ራሴ ይዤሽ እመጣለሁ ወደዚሁ። እሺ መልካም። እሺ መልካም ቀን። ያው እንግዲህ ህሊና እንዳየሽው ነው እንግዲህ እሷ ምንም የምታውቀው ነገር የለም። እሷ ራሱ በጣም የሚገርም ነገር ነው። እኔ ግራ እየገባኝ ነው። እሷ ማታውቅም ነው ነገሩ? እሷ ምንም የምታውቀው ነገር የለም ስለተፈጠረው ነገር። እሷም ስለማንነቱም ነው የማታውቀው? ስለማንነቱ እንደውም ካንቺ በተሻለ እሷ ታውቃለች ብዬ አስባለሁ። እሷ ጋር ምንም በውሸት የቀረባት ነገር የለም። ፍጹም ሌላ ሰው ሆኖ የቀረበሽ አንቺ። ምን አረጋችሁ እሷ? እኔስ ምን አረኩት? ይገባኛል። ያው እንግዲህ ይሄን ጥያቄ እኔን ሳይሆን እሱም ስናገኘው ልደውልለት አይመስልም? ትደውይለትና እናወራለን።
ከዛ አንቺ ግን የምትዩ ምንም ነገር ሳታስታውቂ ማለት ምንም ነገር እንዲጠረጥር ማድረግ የለብሽ እንዴት ዝም ብለዋለሁ አይደለም ይኸውልሽ ህሊና አሁን አንቺ ወይ በሌላ አይነት መንገድ የምታወሪው ከሆነ አናገኘውም ማለት ነው ራሱን ዳብዛውን ያጠፋብናል ማለት ነው ስለዚህ ልጁን በማስወረድ እንደተስማማሽ እና መጥቶ አብራችሁ ወደ ሆስፒታል እንድትሄዱ እንደምትፈልጊ ትነግሪዋለሽ ከዛ እሱ በሚመጣበት ሰዓት እኛ እናገኘውናል ከዛ አስቀድመን ግን አንቺና ሳሮን ተገናኝታችሁ በነገሩ ተግባብታችሁ የተናበበ ስራ ነው መስራት ያለብን አንቺም እሷን በሌላ በኩል መደወል የለባትም አንቺም ደግሞ በሌላ በኩል መደወል የለብሽ ዋናው አላማችን እሱን ማግኘት እስከሆነ ድረስ አንድ ላይ ሆነን ነው እሱን አግኝተን ለጥያቄያችሁ ሁሉ መፍትሄ የምታገኙት ማለት ነው ስለዚህ ያለው ነገር እንደዛ ነው ተረጋጉና ማለት ቆይ ወይ ህሊና አይደለም ባልሰራለት እሺ ይሄ ቆሻሻ እንደዚህ እንደሆነ የሚቀር መስሎታል ገባኛል በቃ ተረጋጊ እንግዲህ ነገ በዚህ ሰዓት እንመጣና ከሳሮን ጋር አስተዋውቂያችሁ እንግዲህ መጠያየቅ የምትፈልጉትን ጥያቄ ሁሉ ምትጠያየቁ እኔ በቃ ማንንም ማወቅም ማግኘትም አልፈልግም በቃ ከቻልኩ ጣልኝ ከቤቴ ምንም አልፈልግም በቃ ይኸውልሽ ህሊና ይገባኛል የስሜት መለዋወጥ በቃ አልፈልግም እኔ ይገባኛል ግን በቃ ከሷ ጋር ደግሞ ተገናኝታችሁ የተናበበ ስራ ነው መስራት ያለብን ስለዚህ ተረጋጊ አንቺ ተረጋጊና ነገ በይሳት ምን መጣ ይሆናል ከሷ ጋርም ያለው ነገር ምን ነው ይሆናል እሱንም እናገኝበት መንገድ እንግዲህ የምናመቻች ይሆናል ማለት ነው ተረጋጊ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነው ሁለቱም ምንም የሚያውቁት ነገር የለም በጣም የሚያሳዝንና ግር የሚል ነገር ነው የተፈጠረው ነገር ግን ሁለቱን አገናኝቼ ያለው ነገር እነሱ ደግሞ አውርተው እሱን የምናገኝበትን አቶ ጀንበሩን የምናገኝበትን መንገድ የምናመቻች ይሆናል ከሁለቱ ጋር የሚኖረኝን ቆይታ እንግዲህ ለእናንተ ለውድ ቤተሰቦቼ የማስተላልፍ ይሆናል እስከዛው ግን መልካም ጊዜ ሰላም ውድ ቤተሰቦቼ እንደምን ቆያችሁ እንግዲህ በድጋሚ በህሊና ቤት ተገናኝተናል ማለት ነው እንግዲህ ዛሬ ብቻዬን አይደለም የተገኘሁት ሳሮንንም ይዣት መጥቻለሁ ማለት ነው ያው ተገናኝተው ያለውን ነገር እንዲያወሩ በዚህ በኩል ህሊናም አላመነችኝም ነበር ያለውን ነገር ስነግራት እስከምወጣበት ድረስ ስጨቀጭቀኝ ነበር እንዴ ላምነህ እችላለሁ እያለች ስጠይቀኝ ነበር በዚህ በኩል ደግሞ ሳሮንም ደግሞ አላመነችም እንዴት እንደዚህ ሊሆን ይችላል የኔ ጀንበሩ እንደዚህ ሊያደርግ አይችልም እያለች ብዙ ጥያቄዎችን ስታነሳብኝ ነበርና ስለዚህ ሁለቱ ተገናኝተው ቢያወሩ የተሻለ ነገር ይፈጠራል ብዬ ስላሰብኩኝ ሁለቱን ለማገናኘት ወስኜ አሁን እንግዲህ በህሊና ቤት የምንገኝ ይሆናል እንግዲህ ሳሮን ህሊና ማለት እሷ ናት ያለው ነገር አስቀድሜ ነግሬሻለሁ ትላንትም በስልክ ነገሮችን እንዳወራናቸው ነውና ህሊናን መጠየቅ የምትፈልጊው ነገር ካለ ወይም ደግሞ ስለ ጀንበሩ ማወቅ የምትፈልጊው ነገር ካለ በሙሉ መጠየቅ ትቻለሽ ህሊናም ደግሞ በተሯ አንቺን የምትጠይቅሽ ይሆናል ማለት ነው በመጀመሪያ ግን ለቤተሰቦቼ ያው በድጋሚ ራስሽን አስተዋውቂልኝ እሺ ያው ቀድመን ተዋውቀናል ሳሮን ባራለው በቅርቡ ነው ወደዚህ የመጣሁትኝ እና ማወቅ የምትፈልጊውን ጠይቂ ሲያው ምንም ማውቀው ነገር የለም ማለት ካንተ አፍ የሰማሁትን እያንዳንዱ ነገሮች ስልክ ላይም ስናወራ የተወሰነ መቆራረጦች ነበሩና ሙሉ ነገር እንድታስረዳኝ ይፈልጋለሁ ከምን ጊዜ ጀምሮ ነው ከሱ ጋር የነበሩት ምክንያቱም ስልክ አሁን አንድ ባልና ሚስት በላዋ ላይ ሴት ሌላ ሴት ለመደረብ የሆነ ነገር ራሳቸው ላይ ሀፕን ማድረግ አለበት አይደል እኔና እሱ ጋር ምንም አይነት ሀፕን ያደረገ ነገር የለም በጣም ነው የምንዋደደው ብዙ ጊዜ ቆይተናል ለመጋባትም ከመወሰናችን በፊት በጣም ብዙ ጊዜ ቆይተናል ስለዚህ ብዙ ነገሮችን ያስቀረብኝ ሰው ነውና ሙሉ ነገር ማወቅ ፈልጋለሁ ከሷና ይሄን አልጠብቅምም ያው የሆነ ነገሮች እናንተ ጋር መጥቼ እንዳወራሁትኝ የሆነ ነገሮች ብጠራጠርም የዚህን ያክል ይሄዳል ብዬ አላሰብኩኝምና ሙሉ ነገር ከሷ ብሰማው ደስ ይለኛል መልካም እንግዲህ ሳሮን እኔም ልነግርሽ የምፈልገው እዚህ ጋር ግን ህሊናም እንዳንቺው ናት ምንም የምታውቀው ነገር የለም ስለዚህ ነገርና በሁለታችሁ መሀል የሚፈጠር ቁርሾ እንዲኖር አልፈልግም ምክንያቱም ሁለታችሁም በማታውቁት ነገር ነው እዚህ ጋር የተገኛችሁትና ስለዚህ እናንተ እንደውም ተናባችሁ ተነጋግራችሁ ለነገሮች መፍትሄ መፈለግ ነው ያለብን ብዬ አስባለሁ ማለት ሲጀመር ይልክ እኔ አንተን አክብሬ ነው እዚህ ድረስ የመጣሁት የራሴ ሩም ማውራት እንችል ነበር ምናምን ግን ጀስት ያለው ነገር ለማወቅና ደግሞ እስኪ እውነት ከሆነ የሚኖርበትን ቤት ምን አይነት ህይወት ሆኖ ነው ከኔ ተሻለ ነው እና የሚለውን ለማየት ነበርና አላቅም ሲጀመር አንተን አክብሬ ነው የመጣሁት አላቃትም የሚሆነ ለቁርሾ የሚያደርስ ነገር የለንም አላቃትማ ማናት ሶ ብቻ ያለው ነገር ታስረዳኝ ያወቀሽ ከሆነ እዚህ ነገር ውስጥ እየገባችሁ ትዳር እንዳለ ምናምን ያወቀሽ ከሆነ ያ በደንብ ያጣላናል ማለት ነው ስለዚህ ሴት ልጅ ናት ሴት መረዳት አለባት ብዬ ስለማስብ
መልካም እንግዲህ ሊና እንደሰማሽ ነው ያለው ነገር አንቺም ደግሞ ያለው ነገር በቅንነት ከመጀመሪያው ጀምሮ ቅድም ትናንት ለኔ እንደነገርሽኝ ለሷም ደግሞ የተገናኛችሁበትን መንገድ ምንም ነገር ደግሞ እንደማታቂ እስቲ ለሷም ደግሞ ንገሪልኝ። እሺ እንዴት ነሽ ሳሮን? እግዚአብሔር ይመስገን ደህና። እሺ ህሊና እባላለሁ። ይቅርታ እህቴ በዚህ መንገድ ስለተዋወቀ አይ ቲንክ ሚስቱ ነሽ መሰለኝ። አዎ በደንብ ነገሮች እንግዲህ ለኔም ላንቺም አዲስ ናቸው አይደለ? እንዴት ላስረዳሽ? እኔ እኮ ግራ ገባኝ እንዴት እንደምነግርሽ ራሱ። እሺ ጀምበሩ እዚህ ቤት ውስጥ ነው የሚኖረው። እሺ ፍቅር ከጀመርን 6 ወር ሆኖናል። አንቺ ማለት ስንት ጊዜ ሆኖሻል ከዚህ ከወጣሽ ከሱ ጋር አንድ ላይ መኖር ካቆማችሁ? ኦልሞስት 6 ወር አካባቢ ሊሆነኝ ነው፣ ግን ገና አልሆነንም። ማለት እመጣለሁ ካልኩበት ቀን አስቀድሜ ነው የመጣሁትኝ ወደዚህ ሀገርና የሆነ ነገሮችን አላቅም ለሰርጀሪ ነው ሄድኩትኝና ያንን ነገሮች በፍጥነት ሲያልቅልኝ እዛ በፍጥነት ተመለስኩኝ ወደዚህ እኮ። ያኔ ታዲያ እንዴት ነበር እኔ ጋር መጥቶ የሚያድረው? ማለት የት ነበርሽ አንቺ ወጥቶ ሲያደር? አልነበርኩኝም፣ ነገርኩሽ እኮ። ማለት 6 ወር ካልሆነሽ የሄድሽ 6 ወር ካልሆነሽ እኔና እሱ 6 ወር አልፎ ኦሬዲ 7 ወር ሊሆን ነው ግንኙነት ከጀመረን ማለት። ያንን ነገር ይኸውልሽ እንዴት አለ መሰለሽ፣ እሱ የሚሰራው ራይድ ነው ታውቂያለሽ። የሚወጣበት ጊዜ በጣም ብዙ ነውና በመሃል ደግሞ ለ2 ወር ለ1 ወር እኔ ፍላይት አደርጋለሁ በተደጋጋሚ ማለት ነው። ማስጨርሳቸው ነገሮች አሉ። ትውልዴ እዚህ አይደለም፣ እኔ ኤርትራዊ ነኝ፣ እዛ ነው የሚሄደውና እንዴት ብዬ ላስረዳሽ? የምቀመጥበት ጊዜ አይኖረኝም። በጣም ብዙ ቢዚ መሆንባቸው አይደለም እሱ ትዳር ውስጥ ሆነን እኮ ወር 2 ወር ላይ እንታያይ የምንችልበት አጋጣሚዎች አሉ በስራ ቢዚነት። ቆይ ግን ምን ያክል ታውቂዋለሽ? ይቅርታ አድርጊልኝና። በደንብ አውቀዋለሁ። ማለት እንዴት ብዬ ላስረዳሽ? ተሰርጎ እስከ ተጋባሽ ድረስ በጣም ተዋውቀሽ ነው አይደለ? በጣም ክሎዝ ብትሆኚ ነው አይደለ ለትዳር የምትሄጂው። እኔ ያላቅም እኔ እንጃ እኔ ምንም ልልሽ አልችልም። ግን ሪሌሽንሺፕ ከጀመረን 6 ወራችን ነው። እዚህ መኖር ከጀመረን 2 ወር ሆኖናል። ማለት ኤልሽ አላቅም የተገናኘንበት መንገድ ጥሩ ላይሆን ይችላል፣ ግን መግባባት የምንችል ይመስለኛል። በዛ ላይ ደግሞ ዶክመንቶችም ይዤልሽ መጥቻለሁ። ካላመሽኝ 80ዎችን ምናምን የተለያዩ ፎቶ አልበም ምናምን ይዤ መጥቻለሁ። ምክንያቱም መምጣቱን ላሳልፈልግ የመጣሁትኝ ምን አይነት ነገር ቢኖር ነው መሀላችን ላይ ብዬ ለማወቅ ነው አልኩሽ። የተለያየ እዚህ ድረስ ሊያደርሳችሁ የቻለው ክፍተት ሌላ ሴት እስኪያስብ ድረስ ሌላ ሴት እስኪየመኝ ድረስ ያደረሳችሁን ክፍተት አላውቅም። እኔ አይደለም ክፍተት አይመስለኝም እኮ ማለት ሌላ ሴት እስኪመኝ የፈለገ ያክል ክፍተት ቢኖርሽ ክፍተት ላይሆን ይችላል። በእርግጥ የሱ ባህሪ ሊሆን ይችላል። ያ እሱ ነው እንዴ በቃ እዚህ ድረስ እስኪያደርስ ድረስ እኔ አይደለም ትዳር ሌላ ሪሌሽንሺፕ እንዳልነበረው ነው የማውቀው። እሱ ላንቺ የነገረሽ ውሸቶች ናቸው። ማለት እኔ አሁን ሳወራሽ በቃል ሳይሆን በመረጃ ማስደግፍ። ካንቺ በፊትም ሌላ ፍቅረኛ ነበረው? አዎ አውቃለሁ። ቆይ ማለት እኔ ጋር እኮ ምንም ያገናኘን ነገር የለም። ይሄን ያክል ውሸት ለማውሸት ለምን አስፈለገው? እኔ እሱን አላውቅም። ይኸውልሽ ሊዋሽብሽ የፈለገበትን መንገድ አላውቅም። የምታወሩበትን መንገድ የማውቀው ነገር የለም። ባንቺ ቦታ በእኔ ቦታ ሆኜ ነው ሁሉንም ነገር እያንዳንዱን ነገር የምነግርሽ። ዲቴይሊ በደንብ አውቀዋለሁ የምለው አይነት ሰው ነው። ገባሽ? አውቀዋለሁ ታያለሽ እንጂ እኔም አንቺም አናውቅም። እንግዲህ እኔ 2 ወር አብሮኝ አንድ ቤት ውስጥ እየኖረ ነው። ያም አልፎ እኔ ጻንሺ ልጅ እየጠበቅን ነው ያለነው። ምን አልሽኝ? አልሰማሁሽም፣ ይቅርታ። ማለት ጻንሺ ያልኩሽ ማለት ጻንሺ ከኔ ጀምበሩ ነው አንቺ ያረጋሽው? አዎ ምን ነው ያምሻል እንዴ? እኔ እንኳን 2 አመት ከ6 ወር እኮ አብሬ ሆኖ ኖሬ ከዚህኛው ሰውዬ አልጸነስኩ። ምን ማለት ነው? ጸንሻለሁ። እርግጠኛ ነሽ? አያመኝም፣ ጤነኛ ነኝ። ሲቀጥል ደግሞ ስላንቺ ጊዜ ነው ስላንቺ አለማርጀት ማነው አለማርገዝ የሚያገናኘው ነገር የለም። የሆነ ሰው በፈለገው ታይም ያረግዛል። ማለት በፈለገው እንዴ? አንቺ ሳትጋቢ 80 ሳይኖርሽ ነው ሴት ልጅ አይደለሽ እንዴ የምታረግዡ ከዛ ሰው? ምን ያክል እርግጠኛ ነሽ? ቆይ ምን ያክል እርግጠኛ ነሽ እሱ እንደምታውቂው? እርግጠኛ ነኝ ብዬ ስለአሰብኩ ነው
ምን ነው እርግጠኛ 80 ሳይኖርሽ ልታሳይን ቻልሽ ያላችሁ ፎቶ እንኳን እኔ እናት ላይ መጮሽ ምንም አይጠቅም ምንድነው መጮሄ ምንም አይጠቅም ትዳሬ ላይ እኮ ነው የማግጠሽ ስለዚህ ታውቃለሽ ማለት ነው የኔ ወንድም ታቂ ነበር ማለት ነው ስለዚህ አንቺ አይደለም ነበር ማለት ነው ባከኔ ዳውት በልጅ ለመያዝ ነው የፈለግሽው አረባክ እሷ እኮ ነፍሰ ጡር ናት ሳሩ እኔ ምንም ትሆን አይመለከተኝም እዚህ ጋር እኔ ለ2 አመት የገነባሁት ቤት ነው ያፈረሰችብኝ ታቂ ነበር ዞር ወይ በእናትሽ ታቂ ነበር ማለት ነው ሲጀምር አረ ምን ሆነሽ ነው እንዴ ከነፍሰ ሴት ጋር እንደዚህ እንዴት ታደርጋለሽ ያጫማልቅሽ የኔ እናት ቤቴ ውስጥ ነው ያለሽው ትሽ ይቅራቅም ቤትሽን ሰብስበሽ መሄድ ትችያለሽ እኔ በእንደዚህ አይነት ቤት እንትን ምን አይነት ሰው አይደለሁኝም ሲቀጥልሽም ታዲያ ከቻልሽ ባልሽን ይዘሽ ዞር በያ ሻጂው ሲጀመር ይልሽ የኔ እናት ልንገርሽ በልጅ ምናምን ለመደለል አስበሽ ከሆነ ይሳካላችሁ አይ ኖ እኔ ብዙ ኢንቨስት ያደረኩበት ነገር ሊኖር ይችላል ግን የኔ እናት አንቺ ኢንቨስት አድርጋለሁ ምንም ለጮህ አይደለም ለዳመት ምን አለሽ ለማስተካከል ምንድነው ማዳምጥሽ ምን አለሽ ለማስተካከል ነው አይደል የመጣሽ ማስተካከል አርግሻለሁ ያልሽ ምንድነው ማስተካከለው ምንድነው ማስተካከል አርግሻለሁ ያልሽ ሳሩን ተረጋጊ ባክሽ የራስሽ ጉዳይ እንግዲህ ይገባኛል የሰማሽው ነገር ከባድ እንደሆነ ይገባኛል ግን ተረጋጊ አሁን እናንተ እንደዚህ መሆናችሁ ምንም የሚጠቅማችሁ ነገር የለም ምንም እኮ ለሰማኝ ፍቃደኛ አይደለችም እየጮህች ነው አይ ነው ተረድቻታለሁ እኮ ባሏ ነው የ80 ባሏ ስንት ነገር ያየችበት ባሏ ነው ይሄን ነገር መቀበል ቀላል አይደለም እኔም ትላንት የሆንኩትን አይታል ግን ይኸውልሽ የኔ እናት በመጮህ ምንም መፍትሄ አታመጪም ብዬሽ ነበር መጀመሪያ ይቅርታ ልክ ባልሆነ መንገድ ስለተገናኘን እኔ እንደዚህ የምትናገራት አይነት ሴትም አይደለሁም ስቀጥለሙ እንደማንም ረካሽ ሆኜ ምናምን አይደለም ሳላገባ ያረጋስኩት እኔ ቤተሰቦቼ ያውቃሉ ቤተሰብ ፕሮግራም አርጉ ጨርሰናል እሺ አይ ነው ቤተሰቦቼ ያውቃሉ የሱን ቤተሰብ ለማወቅ አትሞክሪም ቤተሰብ እንደሌለው ነው እኔ የማውቀው የኔውድ ቤተሰቦቹ ውጭ ሀገር እንደሆኑት ነው የማውቀው ቢያንስ እሺ በስልክ አታወሪም ቤተሰብ በስልክ ማውራቸው ጓደኞቹ አሉ በቃ እኔም ያናክል ትኩረት ሰጥቼ ሰውን ስታምኚ ሌላ ነገሮችን እንትናቲ አታስፈልግም ሁለታችሁም በፍቅር ውስጥ ስለነበራችሁ እንደዚህ አይነት ነገር ለመጠርጠር ሰዓቱ አልነበራችሁ በጣም ከልክ በላይ ስላመናችሁት ነው ይሁሉ ነገር የተፈጠረው ማለት እኔ ስናወራ መጀመሪያም እንደዚህ መሆን ሰው አይደለም እና ግን እዚህ ጋር እየተፈጠረ ያለው ማለት ነው እኔ ጋር ለምን 5 አመት የሚቆይ ግንኙነት አይኖርም እዚህ ጋር የልጅ እናት ዋለች በቃ አሁን ኦልሞስት የልጅ እናት ናት እሷ አይደለ ሶ በዚህ ሁሉ ሃፕኒንግ ውስጥ እንዴት እሷ ስልክ እንኳን እናቱን ለማውራት አትሞክርም ሴት ልጅ ጉጉት አላት እኮ አይደል የኔ እናት በጣም ጉጉት አላት እኔ አላቀም ቤተሰቦቼ ጋር ስላለው ከቤተሰቦቼ እጅ ስላለው ይሁን ማተር አላረኩም ሌላው ነገር ማለት በቃ አልገረመኝም የነሱ ቤተሰቦች አለመኖር እውነቱን እንነጋገር ከተባለ እኔ ነግሬሃለሁ ስለሱ ማስበው ነገር እሱ ቤተሰብንም ጓደኛንም ሌላም ሰው ከበር ማድረግ የሚችል ሰው ነው በቃ ባጭሩ ለኔ ሁሉንም ሰው ከበር ያደርጋል እሱ በቂ ነው ለኔ ስለዚህ ማንንም ማያስፈልገኝ ማወቅ ለሚባለው በስትክክል ከቤተሰቦቼ ጋር ፕሮግራም አድርገን የተዋወቀው ያው እንግዲህ ሳሩን እዚህ ጋር አንቺም ግልጽ ያሉልንልሽ ነገር ይሄ ሁሉ ነገር ሲፈጠር በእርግጠኝነት አንቺ ሀገር ውስጥ አልነበርሽ ቆይ ሀገር ውስጥ አልነበርሽም ግን ቢያንስ ስልክ እንኳን ሚስቱ ሆነሽ ቢያንስ የሆነ ቀን ተሳስቶ እንኳን ስልክ ሲያወራ ልሰማው ይችላል ሚስት ነች እኔ አሁን ወጥቶ በቀን ስንቴ እንደምንደዋወል አውቀዋለሁ ስለዚህ ቢያንስ በስተት እንኳን ሚስቱ ሆነሽ ሲያወራት ልሰማ ይችላል ነበርኩ አልሞስት እናወራለን ስለ ነግሬሃለሁኝ ከሆነ ጊዜ በኋላ ወደ ፊልድ ወጥቶ ስልኩ እንደማይሰራ ነግሮኛል ማለት በጣም ራቅ ያለ ቦታ ስለሆነ ስልኩ ማይሰራ ከሄድኩኝ ከአንድ ወር በኋላ ስልኩ ዝግ አይደለም አሁን ላይ ነው የተዘጋው ይሄን 2 ሳምንት ማለት ነው ይልሽ ምናልባት የኔ እናት በተለያየ ስልክ እያወራ ሊሆን ይችላል ሹር ሆነሽ አሁንም እኮ እንደዚህ አይነት ማጭበርበሮች እያየሽ ሹር ሆነሽ ስለሷ አትከራከር ይላል ግን እኔ ነገርኩ አውርተናል ሁላ ኢቭን መሃል ላይ ሁላ ዋትስአፕ ላይ ሜሴጅ ገብቶልኛል ሁላ የተወሰነ ብር እንደሚያስፈልገው እቤት አንዳንድ ነገሮች ማስተካከል እንዳለበት ምናምን ዋትስአፕ ላይ ልኩልኝ ጭራሽ ብር ካንቺ ምን የሚቀበለው አዎ ሲጀመር እኔ ማስተዳድረው ማለት አይባልም ግን እኔ ወደሚያግባባችሁ ነገር እየመጣችሁ ይመስለኛል ያለውን ነገር እየተረዳዳችሁ ይመስለኛል ማውራታችሁ የፈለኩት ገንዘብ ለምን ይያለ ነው የሚቀበልሽ ኦልሞስት ኤልሽ ቤተሰብ የለውም ስልሽ ወደ ክፍለ ሀገር ነው የሚኖሩት
እና ደግሞ አያት ናት የደከመች አያት ናት ያላችሁና ለጥያቃ ምናምን ይሄዳል እና እኔ እዚህ ስመጣ ማንንም ማቆሷን ነበረኝ እስከሱ ጋር ነው የተገናኘሁትና በስርዓት እናወራለን ከአያትየው ጋር ልብስ አያት እና ልብስ ይልክላታለው ምናምን ስንጋባ ደግሞ መምጣት ያው የደከመ ሰው መምጣት ስለማይችል የራሳቸውን ስጦታ የሚሉትን ነገር ልከውልኛል ምናምን በደንብ እና ለሳቸው ነው ኦብቪስሊ የሚጠይቀኝ ብር ማለት ነው ግን ስራ ስለሌለው እና ደግሞ ለሳቸው ምን ያክል ገንዘብ ሊቀበልሽ ይችላል እንደነገርሽኝ የደከሙ ሰዎች ናቸው የክፍለ ሀገር የገጠር ሰዎች ናቸው ምንም ብዙ ወጪ ሊኖርባቸው አይችል እኔ ክፍለ ሀገር ሄጄ አላውቅም እና ግን ቪላ ቤት እንደተሰራላቸው በፎቶ አሳይቶኛል እኔ ክፍለ ሀገር ላይ ማለት ነው አዎ በደንብ እኔ ነኝ እሱን የሰራሁትኝ እዛ ያ ቦታ ክፍለ ሀገር እንደሆነ አንቺ በምን እርግጠኛ ነሽ አሁን ላይ እርግጠኛ አይደለሁም ማለት ከማየውና ከሚፈጠረው ነገር ለአንፃር እርግጠኛ አይደለሁም በፊት ላይ ማረጋገጡላቸው ፎቶ ራሱ በእርግጠኛነት በደንብ አላየሁትም በቃ አሪፍ ነው ያምራል የሚያንሳው ነገር ካለ ምናምን ብቻ ስለዛ ነው የምናወራውና እዛ የተደላደለ ህይወት እንደሰጣናቸው ነው ማሰበው ለኔ ለቤተሰቡ ማለት ነውና እንዲከፋ አልፈልግም የሆነ እንዲያዘን አልፈልግም ባለፈው ላንተ በደንብ ብዙ ነገር አስረድቻለሁና ለሷ ነው አሁን ሞር ገልጽ ማደርገውና በተለያዩ ነገሮች አሁን መኪና ሁላ ሲቀየር ግራ እየገባኝ ነው እውነት እሷ ትጨርስና አንቺ ጋር ያለው ነገር ደግሞ ካንቺ ደግሞ ምን ያደረገ እንትን ሲልሽ እንደነበረ ደግሞ አንቺ ደግሞ ተናግሪያለሽ እንዴት ልጅ አልኖርሽም ግን እኔ በጣም ጥያቄ ሆኖብኛል ይቅርታ ግን ስላቋረጥኩሽ ችግር የለም ማንኛውም ሰው እኮ ወዲያ አይወልድም እኮ እቅድ አለኝ የራሴ እቅዶች ምናምን አሉኝና ማለት ማንኛውም ሰው ወዲያው አያገባም አግብቶ ወዲያው አይወልድምና እኔ ተለያዩ እቅዶች አሉኝ ሲቀጥል ደግሞ እዚህ ሀገር የመጣሁትኝ ፍላይት ለማድረግ ነው ታውቃላችሁ ከኤርትራ መጣችሁ እዚህ ነው ፍላይት ማድረግ የምትችሉትና ፍላይት ለማድረግ እንጂ እንደዚህ ትዳር ይኖርኛልና ብዬ አይደለም የመጣሁትና ትንሽ ለምን ነበር ውጭ ሀገር ሄድሽ ይሄን ያክል ጊዜ ያስቆይሽ ጉዳይ ምንድነው እያወራሁሽ ነበር የሆነ ሰርጀሪ ማድረግ የምፈልጋቸው ነገሮች ነበሩ ለሰርጀሪ ነው የሄድኩት ኦኬ እና በዛ አጋጣሚ መስለኛል ይሁላ ነገር ጤናሽ ተመልሷል አዎ አይዋናው እሱ አላቅም ብቻ ምን እንደምል ብቻ ሶሪ ይቅርታ አይ እኔ እንኳን ችግር የለውም እረዳሻለሁ ምክንያቱም እኔም ቢሆን ትላንት እሱን አስቀይሜዋለሁ ይቅርታ ጠይቀዋለሁ ብዬ ይቅርታ አላልኩትም እሱንም አስቀይሜዋለሁ ሴት ነሽ እድሜሽን ጊዜሽን የጨረሽበት ነገር ነው ባንዴ ያለውና ነገር ሲነገርሽ ከዚህም በላይ ችግር ይፈጠራል ግን እኔ ግራ ያጋባኝ ያለው ነገር በተመሳሳይ ካንቺም ከኔም ገንዘብ እየወሰደ ነው ምንድነው እኔም ገንዘብ ይቀበልሻል ካንቺ አዎ የኔ ቤተሰቦች ደህና ናቸውና ኦሬዲ በቃ በአንድ ቤት ሊያሰራ የሚችል ገንዘብ ወስዷል አንድ ቤት ሊያሰራ ማለት ስልሽ ምን ማለት አሁን ኦልሞስት እኔ ቤተሰብ እንደሌለው ነው የምታውቀው እኔ ለቤተሰቡ ፈንድ እንደማረግ ነው ማቀው ወይ ለቤተሰቡ ቤት እኔ ደግሞ ሪል ስቴት እንደተመዘገበና አፓርታማ ማለት ነው ቦርቦር እንደሚከፍል ቦርቦር መከፍላቸው ገንዘቦች አሉ እንደዚህ ታውቂያለሽ ትንሽ ገንዘብ አይደለም ለዛም ተከፍል ገንዘብ አክሲዮን እንደሚገዛ እንደሚሸጥ እሱንም የምትገዥበትን ገንዘብ መቼም ቢዝነስ ላይ ከሆንሽ ላንች አልነገርሽ ትንሽ ገንዘብ አይደለም ባይዘዊ እዚህ እንትን ለማለቱላ ወደ ክፍለ ሀገር ሄደን የሆነ መሬት ላይ ኢንቨስት ለማድረጉላ እቅድ ነበረን ስልክ የሆነ በጣም ያን ነገር ፕሮሰስ ለማስጨረስ ራሱ የተወሰነ ገንዘብ ወስዷል የተወሰነ ስለ ይሄ ሰዎቹን ለማስፈቀድ እንደ ጉቦ ነው የሚባለው ሰዎቹን ለማስፈቀድ ይሄ ክፍለ ሀገር ሰው ደግሞ መሬቱን ነው የሚወደውና ለባላባቶቹ የተለያዩ ነገር ለማስተካከልና እዛ ህክምና ምናምን እንድንጀምር የተለያዩ ነገሮች እንድንጀምር ብቻ እንደዚህ አይነት ወሬዎችም አውጥቶኝ የተወሰነ ገንዘብ ወስዷል ግን እስቲ ለኔ ጥያቄ ፈጠረብኝ ስራ አልነበራችሁ ማለት አንቺ ስራ አልነበረሽም ነበረኝ አይልሽ እኔና እሱ የከፈትነው ኮፊ ሃውስ ነበርና ኮፊ ሃውስ ብቻ ሳይሆን ወደ ሆቴል እያደገ ያለ ቤት አለ ቆየት ነው እሱ ታዲያ እዛ ሄደሽ ልታየው አልሞክርሽም እዚህ እንደመጣው ቀጥታ ስልኮ አይሰራልኝም ነግሬሻለሁ ለስንት ጊዜያት ያክልና እዚህ ኦሬዲ እንደ ማናጀር ሆኖ የሚያግዘው እሱ እዚህ ነው ያለው ሁሉንም ነገርና እዛ ሲሄድ ቀን በቀን ትራንስፈር ብር እንደሚያደርጉለት የሰሩበትን ገቢ ምናምንና እሱ አዟቸው ነው ሄደው
እኔ እዚህ ያለውን ነገር ኦልሞስት ባለቤቴ እስከሆነ ድረስ ጥዬ ነው የሚሄደው አይደለ እና እዚህ ስመጣ ደግሞ ሙሉ ቃውን ሙሉ ቤቱን ምናምን ኮፊ ሃውሷን ሙሉ ቤቱን ለሌላ ሰው እንትን ብሎ ሸጦ ማለት ነው ማለት አንቺ በሌለሽበት አው አሁንም አምነሽው አይደለ ብዙ ብር የሰጠሽው አይ ኖ እኔም ማምኘው በሱ ስም ነበር ያለችው ኮፊ ሃውሱ ሆቴሉንም በሱ ስም ነበር ለመክፈት ያሰብኩት ሶ ሸጦ ሙሉ ነገሩን ይዞ እንደሄደና ልክ ጥርጣሬ ተሰማኝና ወደ እናንተ የመጣሁትም ያቺ ኮፊ ሃውሳን ሳጣት ኦኬ ይሄ ነገር የሆነ ነገር ሊኖር ይችላል እዛም ክፍለ ሀገር ስደውል ስልክ አይነሳም ያለው ነገር መታቂያቸው ሰዎች ነበሩ ክፍለ ሀገር ቤተሰቦቹ ያው ሙሉ ባይባልም አያቱንም አወራታለሁ አንዳንድ ሰዎችም ዘመዶቹን አወራቸዋለሁ ወንድም ምናምን ይባላል ቆይሽ እኔ ምንም እየገባኝ አይደለም ማለት እኔም እየጠየቅኩሽ ያለሁት ይሄ አለ አይደለ ሪሌሽንሺፕ አይደለም ሚስት ሆነሽ ሪሌሽንሺፕ ላይ ቤተሰቡን ስለ ቤተሰቡ ደህንነት ስለ አሜሪካን ሀገር እንኳን ቢኖር የሆነ ጉጉት ይኖርሻል ኃይለ መባባል ሚስቱ ነኝ ለማለት ማለት ነውና አብራችሁ እዚህ ቤት ውስጥ የምትኖሩ ከሆነ ቢያንስ ምን ይልሻል ምክንያቱ ምን ነበር ሚስቴ ቤተሰቦቹ ውጭ እንደሆኑ ነው ማቀው እንደነገርኩሽ እና እዛ እናቱ ታማለች እኔን ያለኝ እናቴ ታማ ጭንቀት ላይ ናቸው ብዙም ጊዜ አይደለም ስለሆነ 6 ወር ነው አንቺ እንደምትይው አመት 2 አመት አይደለም እና ሰላም እንዳልሆኑ በቃ መጫን አልፈልግም እዚህ ቤት ውስጥ በቻልኩት አቅም ስለ ቤተሰብ አይደለም ስለሱ ቤተሰብ ስለኔ ቤተሰብ ራሱ አላነሳ የሱን ሞራል ለመንካት ተረጅኛለሽ መቼም የምታፈቅሪው ሰው እንደራስሽ የምታዩ ሰው የሚወዳቸው ሰዎች ሰላም አይደሉም ብለው ስለዛ ነገር ማንሳት አትፈልጊ ወላ ባታስቢ ደስ ይልሻል እኔ ስለኔ ቤተሰቦቹ ራሱ ለማውራት በጣም ተሰቀቃለሁ ግን እኔ ቤተሰቦቹ ጋር ልጅ ነው በቃ ለነሱ ከኔ በላይ እሱ ነው ቤት ውስጥ የሚመላለሰው እኔ ስራ ቦታም ስለምውል ብዙ ጊዜ ለሱ ነው ስራ ለመሄደኝ ቤት ራሱ የሚመቸው ግን እንዴት እኔ እንደዚህ ሊሆን ይችላል በቃ ተረዳኛለህ መቼም አጠረጥርም የሆነ ሰዓት ሰውን እንደራስህ ራስህን ነው የምትጠረጥረው ከሱ ይልቅ ሰውን ስታመን ግን አሁን ላይ እየተፈጠረ ያለው ነገር እኔ ያላቅም ተረጋጉ እንግዲህ ያው ችግሩ ላይ ደጋግመን አወራንበት አሁን ደግሞ ችግሩ ላይ ደጋግመን ስላወራን መፍትሄውን አገኘን ማለት አይደለም ስለዚህ አሁን ችግሩ ላይ እስካወራንበት ድረስ አሁን ደግሞ ወደ መፍትሄው ምን ብናደርግ እሱ ማግኘት እንችላለን የሚለውን ነገር አስበን አቅደን ነው ማድረግ ያለብን ሁላችንም በተለያየ መንገድ የምንራመድ ከሆነ እሱን የምናገኝበት መንገድ እየጠበበ ነው የሚሄደው ግን ሁላችንም በአንድ መንገድ አንድ ላይ ተነጋግረን እሱን የምናገኝበትን ነገር አመቻችተን አግኝተን አፋጠን መጠየቅ ካለበትም ግልጽ ነው ይሄ ያስጠይቃል እኮ አይደል እንዴ በትዳር ላይ ሌላ ሴት መደረም ማለት በጣም የሚያስጠይቅ ነገር ነው ስለዚህ መጠየቅ ካለበትም የሚጠየቅበትን መንገድ እኛ የምናመቻችውናል ስለዚህ አሁን እኛ ያሰብነው ነገር አለ ሳሮን እኔና ህሊና ያሰብነው ነገር አለ እንደነገረችሽ ህሊና የ2 ወር ነፍሰ ጡር ናትና አስወርጂው ያለ በጣም ብዙ ጉትገታ ሲያደርስባን ነበር ማለት አስወርጂው እንዴ እኔም አልገባኝም ሜኒውት 2 ሳምንት አሁን ከቤት ተዘፋው በዚህ ተነጋግረን ነው ተጣልተን ስለዚህ ይኸውልሽ ሳሮን ያ ነገር ስላለ ሷ ደግሞ አላስወርደውም ለምንድነው ማስወርደው እንደምንጋባ እየነገርከኝ ወደፊት ህይወት እንዳለን እየነገርከኝ ለምንድነው እኔ እኮ ከ3 ወር በኋላ ቤተሰቦቹ እንደሚመጡና እንደሚደገስ ነው ማቀም ምክንያቱም የሱ ቤተሰቦች እንደነገርኩሽ እንትን አላሉ ቤተሰብ የሆነ ህይወት ሲሆን ቤተሰብና ቤተሰብሽን ማገናኘት አለብሽ አይደለ ታዲያ ለዛ ከ3 ወር በኋላ እናቱም አባቱም ወንድሞቹም እንደሚመጡና ወላ ቤት ሄዶ ነግሯቸዋል እንዲዘጋጁ ለምንድነው ግን ማለት እኔም እዚህ ጋር አሁን አንድ ጥያቄ ተፈጠረብኝ ወንድሞች ውጭ ሀገር ካሉት አሜሪካ ውጭ ሀገር ወንድሞች ካሉት እህት ቤተሰብ ካለው እሱ እዛ የማይኖርበት ምክንያት ስትጠይቂው ምንድን ነበር የሚሰጥሽ ምክንያት እለው ነበር እኔ አልፈልግም እኔ ሀገሬ ላይ ነው መኖር የምፈልገው ነው የሚለው እንዴትስ ገንዘብ ማለት ከውጪ መቀበል አይችልም እውነት ህይወት ከሆነ ያዘው እንደ እንትን ከሆነ ቤተሰቦቹ ሊረዱት ይገባል እኮ አይደል ውጪ ከሆነ ቤተሰቦቹ ረድተውት እንደውም ቤቱን ሰርፕራይዝ ነው ማድረግ ያለበት እሷን እንደኔ ሐሳብ ከሆነ ያ ነገር አንቺ ውስጥ ምንም ጥርጣሬ አይፈጥርም ይሆነ በቃ ያ የበዛን ታይም ስለ ገንዘብሽ አይደለም የምትሳሹ
ከሱ ስለምታገኘው ፍቅር ነው የምታስቢው በዛ ሰዓት ከሱ ጋር አብረሽ ስለምትኖሪው ኑሮ እሱ እየለፋ ነው ነገሮችን ለማስተካከል ምናምን ለማገዝ ለሱ አሰስቺኝ በቃ ወላ ሳይጠይቅሽ ልታረጊ ትችያለሽ እንጃ ብቻ ነኝ በቃ ተረጋጉ እንግዲህ ያልኩሽ ነገር እንዳለ ሆኖ አስወርጂው እያለ በጣም እየጎተጎታት ነበርና ያው አሁን እንደውልለትና ያው ስልኩ እንደሚሰራ ነግራችሁኛልና ደውለንለት እምናወራው ይሆናል ማለት ነው ያው የናንተንም ስልክ ዘግቶ ሊሆን ይችላል አላቅም ካልሆነ በኔ ስልክ እንደውልለትና ስልኩን ሰጣችሁኝ ህሊና እንድታወራው እናደርጋለን ማለት ነው ልጁን ለማስወረድ እንደተስማማች ትነግረውና ግን መጥቶ እሱ አብሮ ወደ ሆስፒታል እንዲሄድ እንደምትፈልግ ትነግረዋለች ከዛ እሱ ሲመጣ እዚሁ እምንይዘው ይሆናል ከዛ በኋላ መጠየቅ የምትፈልጉትን ጥያቄ በእርግጠኝነት ብዙ ጥያቄ ውስጣችሁ ይፈጠራል ብዙ ነገር አለና ያን ጥያቄ ለሱ መታቀርቡለት ይሆናል ከዛ በኋላ እንግዲህ መልሱንም ሰምታችሁ የምትወስኑትን ውሳኔ እንግዲህ እኔ ከናንተ ጋር አብሬ ሆኜ ለምታደርጉት ነገር ሁሉ እገዛ መሰጣችሁ ይሆናል ማለት ነው ያ ነው እንግዲህ ያለው ነገር ያው የምጨምሩት ነገር ካለ ድሉ ልስጣችሁ አይ በቃ ምንም የምለው ነገር የለኝም በዚህ ሰዓት እሱን ብቻ ነው ማግኘት የምፈልገው ምን ይሊውንስ ሳሮን አንቺስ እኔ ምንም ብለው ነገር የለም ስልሽ አይ ንምጣ ብቻ አብረን ምን ይሆናል ማለት እኔ ከአቅሜ በላይ ሆነ ከቁጥጥር ውጪ ነው ህይወቴ በላይ ትዳሬ በላይ ያስከውሰው ማለት ነግሬሃለሁ ብዙ ነገር ነው የተውኩት ብዙ በጣም ብዙ ነገርና እዚህ ምገኛ አይነት ሰው አይደለሁኝምና ብቻ ሶሪ ተረጋጊ በቃ ሳሮን እንግዲህ ይገባኛል ያለሽበት ሁኔታ ግን ያው መፍትሄውን አሁን እዚሁ ጋር መንፈታው ይሆናል አሁን ህሊና ትደውይለታለሽ በተረጋጋ ሁኔታ ኖርማል ሆነሽ ታወሪዋለሽ ከዛ በቃ ነገሮች ስቴብል እንደሆኑ እሱም የሚፈልገው ነገር እንደሚፈጠር ትነግሪዋለሽ እሱን ብቻ እንደምትፈልጊው ተነግሯለሽ ከዛ ዙ ሲመጣ እዚህኛ ይዘ የኛ ሰዎችም ከካሜራ ጀርባ አሉ ወዴትም መንቀሳቀስ አይችልም ከዛ በኋላ ማውራት ያለበትን ሳይወድ በግዱ የሚያወራ ይሆናል ማለት ነው እስከዛው ግን አንቺ እዚህ አትኖሪም ማለት ነው ሳሮ አንቺ ወደ መኝታ ቤት ትቆይልናለሽ እኛ ሁለታችን ብቻ ሆነን እሱንም እናናገር ይሆናል በመሃል እንግዲህ አንቺ የምትመጪ ይሆናል ማለት ነው እሺ መልካም እንግዲህ ደውይለት ህሊና ሄሎ ሄሎ አቤት ወይ እንዴት ነህ ፍቅር አቤት ወይ ህሉ ነኝ ፍቅር ወይ እንዴ ነሽ በማለት ነው ደግሞ ይደወልሽው ወይ ስልክኩ ዘጋና በሰላም ስልክ ነው ይደወልኩልህ ኦኬ ዳናሽ አላህ እንዴት ነህ ቆይ ለምንድን ነው እንደዚህ ጠፋኸው ለምንድን ነው እንደዚህ ጠፋኸው ስራ ምናምን በዛብኝ አልተመቸኝም ለዛ ነው ሶሪ የኔ ፍቅር እሺ እኔ ምልክ ወይ እኔ እኮ ባንተ ሐሳብ ተስማምቻለሁ ልጁን ለማስወረድ ተስማምቻለሁ ዛሬ አትመጣም በሐሳብ ተስማምቻለሁ የምርሽ ነው የቀለድሽ ነው የምርህን ነው ኦኬ በጣም ሰርፕራይዝ ነው እና የት ነው ታዲያ መመጣው ቤት ነኝ ቤት ነው ቤትማ አልመጣም ቤት እንዴት ይሆናል ቤት ናና እንውጣለን ትንሽ ቤት ናና እንውጣለን ትንሽ አሞኛል ስለሆነ ይዘኝ ትወጣለህ አይ ቤት አልመጣም ባይሆን የሆነ ደበቅ ያለ ቦታ ምናምን መገናኘት እንችላለን ወይ ካፌ ወይ ምናምን አይ ቤት እንድትመጣ ነው የምፈልገው ቤት አልመጣም ሁሉ መምጣት ስላልፈለኩ ነው ደበቅ ያለ ቦታ ብቻችን ነው ማውራት የምንችልበት ቦታ መገናኘት እንችላለን እኔ አሞኛል እያልኩ እኮ ነው አሞኛል እያልኩ ነው አዎ ገባኝ ግን እንደምን ብለሽውችና ወይ በራይድ ምናምን የሆነ ቦታ ለምን ቅርብ አንገናኝ የሆነ ካፌ አንተ ያማሃል እንዴ እንጂ አሞኛል እያልኩ እኮ ነው አሞኛል እያልኩ እኮ ነው እየሰማህ አይደል ሰማሁሽ እኮ ለምን ትቀያለሽ እየሰማሁሽ ነው ሰምቼሻለሁ ካፌ ምናምን እንገናኝ አልኩሽ እኔ ደግሞ ቤት የምትመጣ ከሆነ ና ሄላ ወይ ምን አልሽ ወይ የኔ ፍቅር እኔ እኮ ስላመመኝ ነው እኮ ታዲያ መውጣታችን ምንም አይ መውጣት አቅቶኛል በጣም ለዛ ነው የኔ ፍቅር
ገባኝ። ግን እኔ የሆነ ደበቅ ያለ ቦታ ብንገናኝ ነበር ደስ የሚለኝ። አሞኛል እያልኩህ እኮ ነው። በቃ እሺ ልሞክራ። እሺ በቃ እስኪ የተወሰነ ደቂቃ ስጭኝና እመጣለሁ። በቃ እሺ ምንም አማራጭ የለኝም። እሺ እኔ ፍቅር ቶሎ ና። እሺ ማለት እሺ እሺ ያልሰማኛል። መልካም እንግዲህ እንዳያችሁት ነው ያለውን ነገር ሳሮ እንዳየሽው ነው እንግዲህ ያለው ነገር። ለመምጣት ራሱ እየተለመነ ነው። ያው እንግዲህ የሚፈራው ነገር አለ። አሁን አረጋግጥሻል? ድምጹን ሰማሽ? ያው ሁለት ቤት ማኖር እንትን የሚለው ነገር አለ። ስለዚህ የሚፈራው የሚሳቀቀው ነገር ስላለ ነው። ምንድን ነው ያኖረው? እሱ ነው እንጂ እኮ የተሽከረከረው ሞስትኛ ነን የምናኖረው። ገባ? አየሹ አሁን ራሱ ንግግሩን ደበቅ ያለ ቦታ በቃ መታየት አይፈልግም፣ መታየትን ይፈራል ማለት ነው። ስለዚህ ለዛ ነው እንደዛ እየሆነ ያለው። እንግዲህ ሲመጣ ያለውን ነገር እንግዲህ አንቺ ወደ ጓዳ ትቆያለሽ ሳሮ፣ እኔና እሷ ሆነን የምናወራው ይሆናል። ኦኬ እሺ መልካም እንግዲህ እንጠብቀው እስኪመጣ።